Najat Media, the real voice. ቢስሚላህ አሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የአላህ ሰላምና እዝነት በእናንተ በቤተሰቦቻችን በነጃሺ ሚዲያ ቤተሰቦች በአጠቃላይ ይሁን። ውድ የነጃሺ ሚዲያ ቤተሰቦች፣ እንደሚታወቀው ይህ ሳምንታዊው የፈትዋ አንድ ጥያቄ ያለኝ የተሰኘው የፈትዋ ፕሮግራማችን ነው። የእናንተም ፕሮግራም የምናስተናግድበት ነው። ያው የእውነት ድምጽ በሆነው በነጃሺ ሚዲያ የሚተላለፍላችሁ ነው። ዛሬም እያንዳንዱ ሳምንት እንደምናደርገው ሁሉ የምናስባቸውን የምንወያይባቸውን እንዲሁም ጥያቄዎቻችንን እዚህ ላይ አምጥተን የምንወያይበት ጥያቄያችንን የምናቀርብበትና ለጥያቄዎቻችን በቂ ምላሽ ከሸዎቻችን ከኡስታዞቻችን ከመድረኩ የምታገኙበት ይሆናል። በዚህ ጉዳይ ላይ ያው መድረኩ የእናንተ ነው። ሐሳባችሁን፣ ጥያቄዎቻችሁን፣ ተሳትፎችሁን የዚህ ፕሮግራም ዋና የጀርባ አጥንት ነውና ተሳትፏችሁ ሊጎለብት ሊበረታና ማንኛውም ሸሪዓዊ ጥያቄያችሁን ገብታችሁ ለጥያቄዎቻችሁ ምላሽ የምታገኙ ይሆናል። ስለዚህ ሳትፈሩ ምንም እንትን ሳይላችሁ ግር ሳይላችሁ ገብታችሁ ጥያቄዎቻችሁን በእንትን ምክንያት ማቅረብ ትችላላችሁ። ጥያቄዎቻችሁን ለጥያቄዎቻችሁም ደግሞ ምላሽ ታገኛላችሁ ማለት ነው። ሰፊ ማብራሪያ ምናልባት መግባት ያልተመቻችሁ ያላችሁበት ቦታ ለንግግር የማይመች ከሆነ በኮሜንት ላይ ጥያቄዎቻችሁን ብታሰፍሩልን እኛ ደግሞ ወደ ሼኾቻችን ወደ ኡስታዞቻችን ጥያቄውን የምናስተላልፍ ይሆናል ኢንሻአላህ። ዛሬ ኡስታዛችን ተገኝተዋል ከረጅም ጊዜ በኋላ ድምጻቸውም ስለናፈቀን በቲላዋ ፕሮግራማችንን የምንጀምር ይሆናል። እሳቸው እስኪዘጋጁ ድረስ ግን የተወሰኑ ነገሮችን ልበል። ነጃሺ ሚዲያ እንደሚታወቀው የተለያዩ ፕሮግራሞችን እያቀረበ ወደ እናንተ የሚደርስ ሚዲያ ነው። ለዚህ ለቲክቶክ ፕላትፎርም እንደ አንድ አማራጭ ሆኖ ዲንን በመካደም ላይ ያለ ሚዲያ ነው። ስለዚህ እንደሚታወቀው ሮብና እሁድ የተለያዩ ወቅታዊ አንገብጋቢ አስተማሪ የሆኑ ርዕሶችን እያነሳ በዛ ጉዳይ ላይ ውይይት ያደርጋል። በዛ ውይይት ላይ እየገባችሁ የመጣችሁ እንድትሳተፉ ያመለጣችሁም ካለ በነጃሺ ሚዲያ ዩቲዩብ ቻናል ላይ መቅረብ ትችላላችሁ። ይሄኛውም ፕሮግራም አለ። የአርብ ፕሮግራሙ ለጊዜ ፈትዋ ፕሮግራም ነው። ከ3 ሰዓት ጀምሮ እናንተ ዝግጁ ሆነው ሼኾቻችን ኡስታዞቻችን እናንተ መልስ ለመመለስ ዝግጁ ሆነው የሚቀርቡበት ነውና ነጃሺ ሚዲያን ፎሎ እንድታደርጉ በትህትና እንጠይቃለን። እንዲሁም ኢንጂነር ሼኽ ፈኽሩዲን መሐመድ ራዚ ቅዳሜ ከ3 ሰዓት ጀምሮ በራሳቸው የቲክቶክ ቻናል ላይ ፕሮግራም የሚያቀርቡልን ነው የሚሆነው። ወቅታዊና አንገብጋቢ በጣም ኪላፍ ባለው ነገር ላይ በአቂዳ ጉዳይ ላይ ባለፈው ሳምንት እጅግ በጣም ምርጥ ፕሮግራሞችን ወሳኝ የሆኑ አንኳር ሐሳቦችን እንደ መክፈቻ ያቀረቡልን እንደሆነ ይታወቃል። አሁንም ቀጣይ ፕሮግራሞችን ከነገ ጀምሮ ነገም የሚኖር ስለሚሆን ሁላችሁም እሳቸውን ፎሎ ያደረጋችሁ ፕሮግራሞቻቸውን መከታተል ትችላላችሁ። እንዲሁም የኡስታዚ አብዱልሐሚድን የኡስታዚ ከምን የወንድማሻንም ቻናሎች ፎሎ ማድረግ አትርሱ። እንዲሁም ደግሞ የነጃሺ ሚዲያ የዩቲዩብ ቻናል ደግሞ ሰብስክራይብ ብታደርጉ ያመለጧችሁን መሰል ፕሮግራሞችን ወሳኝ ፕሮግራሞችን የምታገኙ ይሆናልና ሰብስክራይብ እናድርግ ማለት ነው። አሁንም እዚህ ባለንበት ሰዓት ላይ ታፕ ኮፒ ሊንክ እያደረግን ፕሮግራማችንን እንቀማምጣለን ማለት ነው። ጥያቄዎቻችሁ ያላችሁ ሰዎች አንድ ቁጥርን እየጻፋችሁ መግባት ትችላላችሁ፣ ወይም ኮሜንት ላይ ብታሰፍሩልን እኛም ወደ ጥያቄውን የምናስተላልፍ ይሆናልና በዛ መሰረት እንሄዳለን ማለት ነው። ሪፖስት ያላደረግን ሪፖስት ብናደርገው ሜምበርም ብንሆን ለተደራሽነታችንና ጥራቱን ስለሚጨምር በዛ መልኩ እንሄዳለን ኢንሻአላህ። ጥያቄ ያላችሁ ከአሁን ሰዓት ጀምሮ መግባት ትችላላችሁ። ፕሮግራማችንን በቲላዋ ኡስታዝ አብዱልሐሚድ ይከፍቱልናል ማለት ነው።
والسلام عليكم ورحمة الله وبركاته. مرحبا، السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. السلام عليكم ورحمة الله. أعوذ بالله من الشيطان الرجيم. فلا أقسم بمواقع النجوم وإنه لقسم لو تعلمون عظيم إنه لقرآن كريم في كتاب مكنون لا يمسه إلا المطهرون تنزيل من رب العالمين أفبهذا الحديث أنتم مدهنون وتجعلون رزقكم أنكم تكذبون فلولا إذا بلغت الحلقوم وأنتم حينئذ تنظرون ونحن أقرب إليه منكم ولكن لا تبصرون فلولا إن كنتم غير مدينين ترجعونها إن كنتم صادقين فأما إن كان من المقربين فروح وريحان وجنة نعيم وأما إن كان من أصحاب اليمين فسلام لك من أصحاب اليمين وأما إن كان من المكذبين الضالين فنزل من حميم وتصلية جحيم إن هذا لهو الحق اليقين فسبح باسم ربك العظيم صدق الله العظيم. ما شاء الله ጀዛኩሙላህ ኸይረን ኡስታዛችን ኡስታዝ አብዱልሐሚድ ላቀረቡልን ጣፋጭ ማራኪ ቲላዋ እጅግ በጣም አድርገን እናመሰግናለን። በእውነት ድምጻቸውን አፍቆን ነበር ስላሰማችሁን ወላሂ በጣም ደስ ብሎናል። ጀዛኩሙላህ ኸይረን ኡስታዙና ፕሮግራማችን መጀመሩን በቁርአን ኡስታዛችን አብስረውናል። ከዚህ በመቀጠል ማንኛችሁም ጥያቄ ያለው ሰው ሁሉ አንድ ቁጥርን ጽፎ ወይም ኮሜንት ላይ እየጻፈ ገብቶ መጠየቅ ይችላል። ስለዚህ ጥያቄዎቻችሁን ማቅረብ ትችላላችሁ። መድረክ ገስት ላይ ካላችሁት ጀምራለሁ። መሐመድ ዑመር ጥያቄ ማቅረብ ትችላለህ ወይም ትችላለህ። ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያለህን ማንኛውም ሸሪዓዊ መርሐባ። እኔ ጥያቄ ሁለት ነው ከተቻለ። አንደኛው መቼም ላኢላሃ ኢለላህ ሙሐመድ ረሱሉላህ ብለን ያለን
ከዛ አለፍ ደግሞ ብዙም ቁርአን ያልቀራሁ ነኝና በአላህ ማጋራት ከእስልምና እንደሚያወጣችን ብቻ ነው የማውቀውና ብዙ አለ ብለው ልጆች ሲሉኝ ጊዜ አላወኩም። እሱን ለመጠየቅ አንደኛው። ሁለተኛ ደግሞ ሶላዋት ላይ ተንቢሁል አናም አለ። እሱ ደግሞ በለቅሶ ጊዜ ብቻ ነው ወይ የሚባለው ወይስ በሌላ ጊዜ ይቀራል? እንደውም ተንቢሁል አናም አይባልም ብለውኝ ነበርና እሷ ማብራሪያ ፈልጌ ነበረ። ሹክራን። ሰላም አለይኩም። መርሐባ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሼኻችን መርሐባ። ጥሩ ጥያቄ ነው። የመጀመሪያው ጥያቄ ያው ከእስልምና የሚያስወጡ ነገሮች አንደኛው ሽርክ ነው የሚል ነው። ከዚህ ውጪ ደግሞ ሌላ አለ ወይ የሚል ነው። አዎ ከእስልምና አንድ ሰው ሊወጣ ይችላል። መርህ አለው። የመጀመሪያው መን ثبت ኢማኑሁ ቢልየቂን በእርግጠኝነት እምነቱ የተረጋገጠለት ሰው እምነት አለው ተብሎ የሚባል ሰው ማለት ነው። ላ ይخرጁ ከእስልምና አይወጣም ኢላ ቢልየቂን በተረጋገጠ ነገር እንጂ ይላሉ። ስለዚህ በተረጋገጠ ነገር ከእስልምና የሚወጣው አንደኛ በሽርክ ነው። ይሄ ደግሞ አላህ Subhanahu Wa Ta'ala ቁርአን ላይ እንደገለጸው በነብያችን አለይሂ ሰላቱ ወሰለም ሐዲሶች ላይ እንደመጣው የመጀመሪያው ሽርክ ነው ማለት ነው። ሌላው ደግሞ ቁርአንን ማስተባበል ነው። ቁርአንን ማስተባበል እያወቀ ትክክለኛ የቁርአን ቀጥተኛ ትርጉም እያለው እሱ ዘንድ ግልጽ ሆኖለት እያለ ረደን ንሱስ ወይም ደግሞ ቁርአኑን ማስተባበል፣ ይህም ደግሞ ክህደት ላይ የሚያስገባ ጉዳይ ነው ማለት ነው። ሌላው ደግሞ ከሽርክ ውጭ ያሉ ሪዳ ሊከሰትባቸው የሚችሉ ጉዳዮች ደግሞ ይኖራሉ። አንዳንዶቹ የሚከሰቱት በንግግር አማካኝነት ነው። ይህም ደግሞ አላህ Subhanahu Wa Ta'ala መሳደብን የመሰለ አይነት ክህደቶች አሉ። እነዚህን አላህን በቀጥታ የሚሳደብ ሰው ይህም ከእስልምና እንደሚወጣ ዑለማዎች ተናግረዋል። ስለዚህ አንድ ሰው ከእስልምና የሚወጣበት በሽርክ ብቻ ሳይሆን ሌሎችም አይነት ግንዛቤዎች እንዳሉ ሊታወቅ ይገባል ማለት ነው። ስለዚህ በዚህ አይነት መልኩ አንድ ሰው ከእስልምና ወጣ ሊባል ይችላል። ለዚህም ደግሞ ከእስልምና ወጥቷል ተብሎ በያኔ ዑለማዎች አስቀምጠዋልና ከአንደኛው በአጠቃላይ ሁሉም ኩፍር ይባላል። ኩፍር ግን በሁለት ይከፈላል። ከእስልምና መውጣት ሲባል አንደኛው በሽርክ አማካኝነት የሚከሰት ኩፍር አለ። ሌላኛው ደግሞ ከሌሎቹም በአጠቃላይ ማለት ነው ከሽርክ ውጭ ደግሞ ያሉ ክህደቶች ደግሞ ይኖራሉ ማለት ነው። አሁን ቀደም የጠቀስኳቸው አላህን መሳደብ የመሳሰሉት። እነዚህን ከተመለከትን ነብያችንም እንደዛው ነብይነታቸውን ማስተባበልም ክህደት ነው። እነዚህን የመሳሰሉት ማለት ምክንያቱም ላኢላሃ ኢላላህ ሙሐመዱር ረሱሉላህ የሚለውን ሁለቱንም በላኢላሃ ኢላላህ በኩልም ይሁን በነብያችን በኩል ያለው ማስተባበል ያው ወደ ከእስልምና የሚያስወጣ ጉዳይ እንደሆነ ነው የሚራገጠው። ሁለተኛው ጥያቄ ደግሞ ተንቢሁል አናምን ሶላዋት ስንል ምናልባት ከሞት ጋር በተያያዘ ብቻ ነው ወይ ሲባል ኢትዮጵያ ውስጥ ምናልባት ተንቢሁል አናም የአብዱል ጀሊል ታላቅ ኪታብ ነው። በዓለም ለመጀመሪያ ጊዜ ደግሞ ኢትዮጵያዊ ሼክ ሸርህ አድርገውታል። ተውዲሁል መራም ይባላል። ይህም ታላቁ ዓሊምና ወልይ የነበሩት ባሆች ተብለው የሚጠሩት እሳቸው ናቸው የሸረሁት። እሳቸው ደግሞ ሲሸርሁት ያው ለሞት ብቻ እንዳልሆነ በግልጽ ንግግር ላይ ያስቀምጣሉ። በሁለት ሙጀለድ አድርገው ነው በሁለት ቅጾች አድርገው ነው የሸረሁት። ስለዚህ ከሞት ጋር የተያዘ ሳይሆን በነብያችን አለይሂ ሰላቱ ወሰለም ላይ የሚወርድ ሶላዋት ስለሆነ በየትኛውም ጊዜ ሶላዋት ይባላል። ስለዚህ ከሞት ጋር ብቻ ተያይዞ አይደለም የሚባለው። ምናልባት የታየው ሞት ላይ ሊሆን ይችላል እንጂ በመውሊድም ጊዜ አንዳንድ ቦታዎች ላይ የሚቀራ እንደሆነ ግልጽ ነው። የነብያችን ላይ ማውረድ ሶላዋት የሚባለው ደግሞ መርህና መነሻው ቁርአን ስለሆነ እሱም ደግሞ አላህና እንዲሁም ደግሞ መላእክቶቹ ያመኑትም ሰዎች በአጠቃላይ በነብያችን አለይሂ ሰላቱ ወሰለም ላይ ሶላዋት ያወርዳሉ። ስለዚህ ከዛ ሶላዋት አንፃር ጊዜና ገደብ በሌለው መልኩ የሚወርድ ነው። ለዚህም ደግሞ ማስረጃ መጥቀስ ከተፈለገ ራሳቸው ዚክር የሚባል ውስጥ የሚገባ ስለሆነ ነብያችን ካነ ይذكሩ في كل احواله كما روت لنا ሰይደቱና አይሻ እንደገለጹት በየትኛውም ጊዜ ዚክር ያደርጋሉና ሶላዋትም ደግሞ በየትኛውም ጊዜ ዚክር የሚባል ነው። ዳንኤል ሳኒ ራሱ አንድ ኪታብ አላቸው ስለ ሶላት ማለት ነው። በዚህ ሶላዋት ኪታባቸው ላይ የጠቀሱት ምንድነው በየትኛውም ጊዜ ያው ሶላዋት እንደሚባልና ከብዙ ነገር እንደሚያብቃቃ የሚገልጽ አይነት አገላለጾች አስቀምጠዋል። ስለዚህ በየትኛውም ጊዜ ነው የሚባለው የሚል ነው። አንዱ የሶላዋት ኪታብ እሱ ሊሆን ይችላል እንጂ ብዙ የሶላዋትን ኪታቦች አሉ። እነሱም ደግሞ ሶላዋት ይባልባቸዋል የሚል ነው ምላሽ የሚሆነው። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ሽኩራን ወሰላሙ አለይኩም።
መርሐባ ወአለይኩም ሰላም ወራህመቱላሂ ወበረካቱ። መሐመድ ሌላ ጥያቄ ካለ መቀጠል ትችላለህ፣ ወይም ኡስታዝ አብዱልሐሚድ የሚጨምሩት ነገር ካለም እንደዛው፣ ከሌለ ከዚህ የመጡ ከባለሩት መርሐባሽ መሐመድ ጥያቄ ካለ መቀጠል ትችላለህ። እየተከታተላችሁ የምትገኙት በነጃሺ ሚዲያ ተዘጋጅቶላችሁ የሚቀርበው አንድ ጥያቄ አለኝ የተሰኘው ሳምንታዊ የፈትዋ ጥያቄ ፕሮግራማችን ነው። ጥያቄዎቻችሁን እያስተናገድን እንገኛለን። ሼሆቻችንም ወደ እናንተ ጥያቄዎቻችሁን እየመለሱ ይገኛሉ። ጥያቄ ካላችሁ ማንኛውም ሸሪዓዊ ጥያቄ አንድ ቁጥር ጽፋችሁ መግባት ትችላላችሁ። ካልሆነም ካልተመቻችሁም ኮሜንት ላይ ብትሳሰፍሩልን እኛ ወደ ሼሆቻችን የምናደርስ ይሆናል። እንዲሁም ደግሞ መርሐባ ሪፖስት ያላረግን እመጣለሁ ማሚ ሪፖስት ያላረግን ሪፖስት እንድናደርግ ተደራሽነቱ እንዲሰፋ ማለት ነው። አይ ቲንክ ሪፖርትም ስላለው ኮፒ ሊንክ ብናደርገው አሪፍ ነውና ለዛ ነው የተያዘው ገስቱ እንትኑ ላይ። ስለዚህ ኮፒ ሊንክ እናድርገው ያ ጀማ። እዚህ ያለንም እቅታቸውንም ያዳመጥን ያለነው ሁላችንም አንድ ጊዜ ያለነው ሰዎች በቻልነው ቀድር ኮፒ ሊንክ እያደረግን እናዳምጣለን ማለት ነው። ሜምበርም ብንሆን ደግሞ እንደዛው ተደራሽነት ይኖራል። ምናልባት የቲክቶኳን ምልክት እንትን ማድረግ የምትችሉም ከሆነ እሱም ከሪፖርቱ ትንሽ ለቀቅ ስለሚያደርገው የቻላችሁ ሰዎች የቻላችሁ ወንድም እህቶች እሱም እንትን ብትሉ አሪፍ ነው። እንትን ብትሉ ማለት ነው። ጀባታም አንዱ ከእንትን ስለሚያደርሰው ማለት ነው። መርሐባ ጥያቄያችን እናስተናገድ እንቀጥላለን። ጥያቄ ያላችሁ አንድ ቁጥርን ጻፉ። ከዛም ባለፈ ወደ እንትን መግባት ትችላላችሁ። ጥያቄያችሁን ኮሜንት ላይ ብታሰፍሩ ጥያቄያችሁን እናስተናግድ ይሆናል። መሐመድ መቀጠል ትችላለህ። መርሐባ መርሐባ። አሁን ሰለዋቱን አይቻልም ሲለኝ እዚህ ጋር ቅድም መጀመሪያ ስለሆነ ደንግጬ ነው እንትን ነው ወመውላና የሚለውን ነው አይባልም ያለኝና እዚህ ጋር ትንሽ ቢያብራሩልኝ። ሌላው በደንብ ገብቶኛል። ሽክራን ኡስታዝ። አሁን ሽክር ነው ሾቺ መርሐባ። መውላና የሚለው ትርጉም በነገራችን ላይ ካጠቃቀም አኳያ ብናየው ወደ ህንድ ፓኪስታን አካባቢ መውላና የሚባለው ማዕሩፍን የታወቀ አገላለጽ ነው። መውላና የሚለው ትርጉም ሁለት ትርጉሞች ይኖራል። አንደኛው ለአላህ ሱብሓነሁ ወተዓላ በሚያገለግል መልኩ እንጠቀምበታለን፣ እሱም ፈጣሪያችን ነው በሚል ነው። ሁለተኛው ደግሞ መውላና የሚባለው ደግሞ ሰይዳችን የሚለው ማለት ነው። ነብያችን አለይሂ ሰላቱ ወሰለም ሰይድ ናቸው፣ የኛ መሪ ናቸው፣ የኛ አለቃ ናቸው። ሰይድ ማለት ደግሞ ዑለማዎች እንዳብራሩት የህዝቡ ችግር ቁጣ አድርጎ የማያሸንፈው ማለት ነው። በዚህ ማገላለጽ ይመጣልና ለዚህ ደግሞ ማስረጃ የሚጠቀሙት መን ኩንቱ መውላሁ ፈዐሊዩ መውላህ የሚል ሐዲስ አለ። ሐዲሱ ላይ የተለያየ አስተያየት ቢሰጥም ወላኪን ግን ለፍዙ ላይ ከመሆኑ አኳያ ከዚህ አኳያ ነብያችን አለይሂ ሰላቱ ወሰለም መውላ የሚለውን ቃል ሰይዱና አሊ የተጠቀሙበት ከረመላሁ ወጀህ ማስረጃ ተቀምጦ በዚህ ምክንያት በነብያችን ላይ አለይሂ ሰላቱ ወሰለም መውላና ብሎ ሶላዋት ማውረድ ምንም ከሸሪዓ ጋር የሚያጋጨው ነገር የለም። ይህም ደግሞ ፈጣሪ ናቸው ብሎ አንድም ሰው የሚል ስለሌለ በዛም ግንዛቤ ደግሞ የተገነዘበ ስላልሆነ አሁን ሰዓት ራሱ ግልጽ ማድረግ ከተቻለ መውላና ከሌ ሼኽ መውላና ኤልያስ የተባሉ ትልልቅ መሻይኾች የሚጠሩት በዚሁ ስም ስለሆነ መሪያችን አለቃችን የሚለውን ጽንሰ ሐሳብ ነው የሚያሳየው። ነብያችን ደግሞ አለይሂ ሰላቱ ወሰለም ይሄ ደግሞ ከሁሉም በላይ ትልቅ ደረጃ ያላቸው ከመሆኑ አኳያ ምንም አጠቃቀሙ የነብያችን ክብር የሚጠቅስና የሚጠቁም ስለሆነ ምንም ከሸሪዓ ጋር የሚያጋጨው ነገር የለም። በዚህም ሶላዋት ይባላል ማለት ነው። በነገራችን ላይ ሶላቱል ኢብራሂሚያ ተብሎ የምንለው ማለት ነው። ይሄም አተህያቱ ላይ የምንቀረው በብዙ አይነት ለፍዞች ነው የመጣው። ከነዚህ ለፍዞች መካከል አሱሑ ነብዩል ኡምይ በሚለው የመጣው ሆኖ ከዛ ውጭ ግን ሰዒድ ኢብኑ ሙሰይብ እንዲሁም ደግሞ ሰይዳ አይሻ የመሳሰሉት የራሳቸው ሶላዋት የሚያወርዱበት ሲጋ አላቸው። እዛም ላይ ደግሞ በተለያየ አገላለጾች የሚመጡበትና የሚወርዱበት ሂደት ስላለ ከዛም አኳያ ምንም አይነት ተሰሩፍ ከማድረግ አኳያ ስላልሆነ ከዋና ጽንሰ ሐሳቡ ጋር ይቻላል የሚለው ነው። ምንም ከሸሪዓ ጋር የሚያጋጨው ነገር የለም። አይቻልም ያለን ሰው ደግሞ ማስረጃ መጠየቅ ተገቢ ነው። ማስረጃው ደግሞ አይቻልም የሚል ቀጥተኛ ቁርአንም ሆነ ሐዲሳዊ ማስረጃ ማምጣት አይችልም። ጽንሰ ሐሳቢ ከሆነ ደግሞ ባልኩም መልኩም ይብራራ ይሆናል ማለት ነው። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቲንክ ጥያቄ እንደተመለሰ ተስፋ እናደርጋለሁ። ወርዷል ያለ አልመሰለኝም። መርሐባ። ካመለጠ ምናልባት ጥያቄውን ካመለጠ ዩቲዩብ ላይ ነገ ማግኘት ትችላለህ ከ10 በኋላ እዛ ላይ በደንብ
ማየት ይቻላል ማለት ነው። ጥያቄ ያላችሁ አሁንም አንድ ቁጥርን እየጻፋችሁ ገስት እየላካችሁ ገብታችሁ ጥያቄያችሁ ማድረስ መጠየቅ ትችላላችሁ። እንዲሁም ያልተመቻችሁም ካላችሁ ኮሜንት ላይ ብታሰፍሩ ጥያቄውን እኛ ለመድረኩ የምናስተላልፍ ይሆናል ማለት ነው ኢንሻአላህ። ሁላችሁም ታፕ ኮፒ ሊንክ እያደረጋችሁ እየተከታተላችሁን ስለሆነ እጅግ በጣም አድርገን እናመሰግናለን። ጀዛኩሙላህ ኸይረን። ሪፖስት ያላደረገን ሪፖስት እንድናደርግም ለማስታወስ ወዳለሁ። መርሃባሽ ውጪ ባለፈው እንትን ያለፈ ጥያቄዎች ነበሩና ትንሽ ክሊር አልሆነ ይመስለኛል። ይሄ እስላማዊ ፋይናንስ ላይና የሆኑ የተወሰኑ ሎጂካሊ ጥያቄው በማንኛውም ጥያቄ ሸሪዓዊ ጥያቄ ላይ መጠየቅ ይቻላል። ሸሪዓዊ ይሁን እንጂ ግለሰባዊ ምናምን ነገር አይሁን እንጂ ሸሪዓዊ ጥያቄ ማንኛውንም ጥያቄ መጠየቅ ይቻላል ማለት ነው። መርሃባ እሺ መሐመድ ዑመር ስለመጣህ እጅግ በጣም እናመሰግናለን። ተሳትፎ የእንትን ይበል ይጠንክር ለማለት እንወዳለን። መርሃባ ሼሆቼ ባለፈው የተነሳው የፋይናንስ ኢስላማዊ ፋይናንስ ስርዓት ነበርና ከሱ ጋር የተያያዙ የተወሰኑ ጥያቄዎች መጥተው ነበረ። ምንድነው የኢስላማዊ ፋይናንስ ስርዓት ከባህላዊ ባንኪንግ የሚለው ይሄ ኖርማል ባንክ ስርዓት ጋር መሰረታዊ የፍልስፍና ልዩነቱ ምንድነው የሚል ነው አንደኛው። ከዛው ጋር ተያይዞ ግን አያይዞ እንዲመልሱልን የእስላማዊ ለምሳሌ እስላማዊ ባንኮች ቻርጅ የሚሉት አለ የአገልግሎት ተብሎ የሚከፈለው ማለት ነውና በብድር ወቅት በዛ ላይ ምንድነው ልዩነቱ? ስሙን ማቀየር አይደለም ወይ የሚልም ጥያቄ ተያይዞ ሎጂካል ጥያቄዎች መጥተው ነበር። ክሊር ከሆነ ማለት ካልሆነ ምናልባት እንትን ላድርገው። ለምሳሌ የኖርማል እንትን ላይ ኢንተረስት ተብሎ የሚቀመጥ ፐርሰንቶች አሉ አይደለም? ለምሳሌ 12% እንደየእንትኑ ማለት ነው እንደየባንኩ አሰራር ስርዓት እና እሱ ጋር ምንድነው ልዩነቱ? ስሙን እዚህ ጋር ኢንተረስት ተባለ እዚህ ጋር ሰርቪስ ተብሎ እንትን አለ። ሰርቪሱ ደግሞ የሚያካትተው ኖርማሊ እንትኑ ብቻ ሰርቭ ስላደረጉ ብቻ ሳይሆን በብድር የሚመጣ እንትን ነው። ምንድነው በብድሩ ልክ በጊዜው በመናምኑ የሚመጣ አይነት እንደ ወለድ ይመስላል እንጂ ስሙ መቀያየር ነው። ምንድነው ልዩነቱ የሚል ምናልባት ክሊር ከሆነ ካልሆነ እንትን ልለው ይችላል። መርሐባ። ይሄ የባንክ ሲስተም ባንክ አዲስ ነገር ሆኖ ወላኪን ግን ያው ቀደም ብሎ የተለያዩ ገንዘቦች የሚከማቹበት በቤተል ማል የሚባል አለ። እሱም ከተለያየ በኩል በዘካም ጭምር የሚሰበሰብ ገንዘቦችን የሚጠራቀምበት ነው። ሁለተኛው ደግሞ የባንክ ሲስተም ሁለት ነገሮች ተነስተዋል። የመጀመሪያው ኢንተረስት የሚለው ነው። ሁለተኛው ደግሞ ቻርጅ ነው። የአገልግሎትና እንዲሁም ደግሞ ኢንተረስት የሚባለው በአማርኛ ወለድ የሚለውን ስለሚተካ ሁለት አይነት ኢንተረስት አለ። ሲምፕል ኢንተረስት እና ኮምፓውንድ ኢንተረስት ይባላል። እሱንም ማየት ነው። ላኪን ግን ከሸሪዓ አኳያ ስንመለከተው አንዳንድ አስገዳጅ የሆኑ ህጎች ምናልባት ችግር እየፈጠሩ ከሆነ ከዚህ አንፃር ሸሪዓው ላይ ቁርአን ላይ የተመለከተው ማየት ይቻላል። ወን ካነ ذو عسرة فنظيرة إلى ميسرة ይላል። ሰውየው ዳይኑን ወይም ደግሞ የተበደረውን ነገር መመለስ የማይችልበት ጭንቅ መከራ ውስጥ ካለ የገንዘብ ጥበት ላይ የሚኖር ከሆነ فنظيرة إلى ميسرة ወይም ደግሞ ይጠብቅ ይችላል ማለት ነው። ጊዜ ሊሰጠው ይገባል ሰውየው አግኝቶ መመለስ እስኪችል ማለት ነው። ስለዚህ ለዛ ደግሞ ሸሪዓው ምን ይላል? ይህንን ሰውየው ማድረግ ከቻላችሁ እናንተ ሰደቃ አድርጋችሁ ልቆጥሩ ትችላላችሁ ወይም ደግሞ ዳይኑን ሊተውለት ይችላል ማለት ነው። ይሄ ነው ዋናው የሸሪዓ መርህ። ከዚህ ውጭ ግን አስገዳጅ በሆነ መልኩ ሰውየው ራሱ የፈረመበትና የገባበት ጉዳይ ከሆነ ቀድሞ አስቦ ማንኛውም ባንክ ተነስቶ ማንኛውም ስለማያስገድድ ሆን ብሎ ግን የተፈራረመበት ጉዳይ ካለ ያ ተጠያቂነት የሚያደርስበት ባንካዊ ስርዓት ስለሚኖር ተጠያቂ ያደርገዋል። ስለዚህ በዛ ላይ ምላሽ ይሰጣል ማለት ነው። ልዩነቱ ግን በሁለቱ መካከል ያለው ምናልባት የአገልግሎት ክፍያ የተባለውና ይሄኛው የተባለው ጉዳይ ላይ ያው ከሪባ ጋር በተያያዘ የሚታዩ የሸሪዓ እይታዎች ናቸው። ሪባ ደግሞ በጣም ውስብስብ የሆነ ጉዳይ ነው። በሷሃባቹ ዘመን ራሱ መጨረሻ አካባቢ ላይ ከወረዱ አያቶች መካከል የሪባ አያቶች ናቸው። በዛ ላይ ደግሞ ልዩነቶችም ሷሃባዎች መካከል ተከስቶ ነበርና አንዳንድ ሷሃቦች ኢብኑ አባስን ጨምሮ ማለት ነው የዱቤን ሪባን ነው ሪባ የምንለው የሚል ግንዛቤ ሁሉ አስቀምጠዋል። ሌሎች ደግሞ አይነት ሪባዎች ደግሞ አሉ፣ ሪባል ፈድል የሚባሉ አሉ። ሌሎቹ ደግሞ ስላሉ ከዛ እይታ የሚታይ ነው። አለ ኩል ያህል ማዓሲር በሆኑ ሰዎች እይታ ሲታይ በአሁኑ ዘመን ባለው እይታ ሲታይ ድሮ ካለውና አሁን ካለው እይታ አንደኛ ሪባ ተከስቶበታል ብለን የምንለው
ነቅድ የሚባለው ወርቅና ብር ላይ ባለው መልኩ ሳይሆን ይሄ አልዑምላ አልወረቅያ የሚባለው ወይም ደግሞ የወረቀት ግብይት የሚደረግበት ማለት ነው። አሁን ላይ በእጆቻችን የሚገኘው ብር ላይ ነው። እሱ ላይ በነቢያችን ዘመን አለይሂ ሰላቱ ወሰለም ግብይት አድርገውበት ወይም እንደ ሪባ ተከስቶበት የመጣ አለመሆኑን ይዋወሱና ከዛ በኋላ ባለው ደግሞ የገንዘብ ጉዳይ ላይ ሪባው እንዴት ነው የሚል ጉዳይ ሲመለከቱ ነው። ከዚህ አንፃር ምናልባት የቻርጅ ጉዳይ ከሆነ የአገልግሎት ከሆነ ሰውየው ራሱ ተስማምቶበት የሚገባበት ስለሆነ አንዳንድ አስፈላጊ ጉዳዮች ላይ ሊጠቀማቸው ይችላል። ለምሳሌ ቴሌ ብድሮችን የመሳሰሉ ሊሆኑ ይችላሉ። ሱራቸው የሪባ አይነት ሱራ ቢሆንም ወላኪን ግን ለዛ ቀድሞ ላገኘው ግልጋሎት አብሮ ተጨማሪ የሚከፍልበትን መንገድ ተስማምቶበት የሚገባ ስለሆነ እሱን የሚመለከት ነው። የኢንተረስቱ ጉዳይ ግን ከዚህ በላይ አስቸጋሪ ሆኖ ሌሎች ደግሞ ተያያዥ ጉዳዮች ሂደቶች ስለሚኖሩት በሁለቱ መካከል ልዩነት የሚያመጣ አተያይ ይኖረዋል ማለት ነው። ሌላው ደግሞ ውስብስብ የሆኑ የባንክ ሲስተሞች አሉ። ለምሳሌ ምናልባት የሸሪዓ ባንክ ሌላ አይነት እይታዎች ደግሞ ይኖሩታል። ኢስላሚክ ፋይናንስ ላይ የሚሰሩ ሰዎች የበለጠ የሚያብራሩት ሆኖ ጉዳዩ ከዛ ውጭ ባለው ግን የሀገራችን ላይ ያሉ ባንኮች ጭምር ኮሜርሻል ባንኮች አሉ። ሌሎችም አይነት ባንኮች ይኖራሉ የልማት ብድር የሚሰጡ። እነዚህም ጋር የተያዙ ብዙ ነገሮች ይኖሩታል ማለት ነው። ኢንተረስቱ ሲባል እንደ ሀሳብ ያወራ ነው እንጂ ወደ አንድ ጉዳይ ወስደን ደግሞ አንጥረን ስናየው ለምሳሌ ከቻይና መኪና ማምጣት ሊሆን ይችላል። ቀድሞ ያልመለከውን ነገር መሸጥስ እንዴት ይታያል በሚለው ጉዳይ ላይ ሰፊ የሆነ ትንታኔ ያስቀምጣሉ ዑለማዎች። ስለዚህ አንዳንድ ጉዳዮች ላይ ጥንቃቄ የሚፈልግና የሚታይበትም ርዕስ በዛ ልክ የሚሆን ስለሆነ ሰውየው ደግሞ በሪባ ያንን ንብረት የኔ ነው ብሎ በሀሳብ ደረጃ የሚወስደው እንጂ ሙሉ ማሊክነቱ የማይረጋገጥበት ሆኖ የሚወስድበትም የንብረት ሂደቶች ደግሞ ይኖራሉ። መኪና ገዝቶ መልሶ የሚከፍልባቸው ደይኖች ምናምን ይኖራሉና እነዚህ ደግሞ ውስብስብ ጉዳዮች ስለሆኑ ዑለማዎችን የበለጠ ቢጠይቁ አሪፍ ነው። ስለዚህ በዛ ልክ በሶሻል ሚዲያ ላይ በዚህ ልክ ነው የምናየውና ሀሳቡ ግልጽ እንደሆነ ተስፋ አደርጋለሁ። ከዛ ውጭ ግን ሰፊ ነገሮች የሚመለከት ጉዳይ ነው። ከኡሱል ፊቅህ አንፃር ያው ዒላዎች አሉት። እነዚህ የተመረመሩ ውሳኔ የሚሰጥባቸው ናቸው። ሪባ ነሲአ የሚባለው ወይም ደግሞ በማዘግየት የሚቀያየረው የገንዘብ ሂደት አለ። እሱ ራሱ ሌላ ነገሮች እይታዎች ስለሚኖሩት ከሪባ አይነቱ አንፃር የሆነ ቦታ ላይ አንዳንድ ቦታ ላይ የሚያስኬድባቸው ከልኬት አንፃር ከሚዛን አንፃር ተብሎ የሚታዩ ነገሮችም ስላሉት እንደየቀድያው እንደየመጣው ጉዳይ ሰፊ ትንታኔ የሚያስፈልገው ነው የሚለውን ግን ተጨባጭ ሁኔታ እንዲወሰድ ነው። ሌላው ደግሞ ሪባ ሲባል ያው በሷሃቦችም ዘመን እንደታወቀው ተፍሲር ላይ ብዙ ኪታቦች እንዳለው ሁለት አይነት ገጽታ እንዳለውና አንዱ ሸሪዓ በሚያይበት መንገድ እንዳለና ሌላው ደግሞ በቀጥታ አላህ Subhanahu Wa Ta'ala በይዕን ሐላል ሲያደርግ ሪባን ደግሞ በመካከላችንም እንዲሁም ደግሞ በቀጥታም ውድቅ ያደረገው አያ ነስ ስላለ ከዛ አኳያ በሁለቱም እይታዎች ደግሞ የሚታዩበት ሱራዎች አሉና ጥንቃቄ ተፈልጎ የሚታይ ነው የሚለው ነው። ምናልባት ሐሳቤ ግልጽ እንደሆነ ተስፋ አደርጋለሁ። ካልሆነ ግን ኢስላሚክ ፋይናንስ ላይ ያሉ ሰዎችና በዚህ በሪባ ጉዳይ ላይ እንዲሁም ባንክ ሲስተም ላይ የበለጠ የሚያውቁ ሰዎችን መጠየቁ ጥሩ ነው ብዬ አስባለሁ። እንደ ሶሻል ሚዲያ ግን መስተናገድ በሚችሉ በዚህ ልክ ይሆናል ብዬ አስባለሁ። ባለፈው ኪታብን ጠቆም ያለው ሄዶ በደንብ ሰዎች እዛ ላይ ቢያነቡት አልጃሚ ፊ አህካሚ ሪባ ሰፊ የሆነ ትንታኔ ያስቀምጣል። ጥሩ ግንዛቤ ኪታቡ ላይ ያገኛሉ ብዬ አስባለሁ። ተመሳሳይ እነዚሁ ጥያቄዎች የተጠቆሙበት ኪታብ ከመሆኑ አኳያ ነው። ስለዚህ በዚህ ልክ የሚታይ ነው ብዬ ነው ማነሳው ማለት ነው። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሼኹና ጀዛኩሙላሁ ኸይራን በደንብ ተብራርቷል። መርሃባ። ጥያቄ ያላችሁ አውድም ማንኛውም ሸሪዓዊ ጥያቄ ካላችሁ አንድ ቁጥርን ጽፋችሁ ገብታችሁ መጠየቅ ትችላላችሁ። እንዲሁም ደግሞ ካልተመቻችሁ ደግሞ በኮሜንት ላይ ብትጽፉ እኛን የምናቀርብ ይሆናል ኢንሻአላህ ማለት ነው። መርሃባ። ቀጣዩ ሌላ ጥያቄ ሙስሊሙ አናሳ በሚሆንበት አገሮች አካባቢዎች ላይ ለምሳሌ የሸሪዓ ህግን እና የሀገሪቱን ህግ ማቀናጀት የሚቻልበት መንገድ አለ ወይ? ካለ ወሰኑ የቱ ጋር ነው የሚል ጥያቄ መጥቷል። መርሐባ። ይህም ጥያቄ ያው ከኡሱል ፊቅህ ጋር የተያዘ ነው። አንደኛው ቦሩያት የሚባል አለ። ቀጥሎ ደግሞ ሐጅያትና ተሕሲናት ብለው ዑለማዎች የሚዘረዝሩት ነው። ይሄ ዒልም المقاصد ላይ የበለጠ ለብቻው ተነጥሎ የሚታይ ነው። ከዚህ አንፃር አንዳንድ ጉዳዮች ላይ ሙስሊሞች አቅልያ በሆኑበት ሁኔታዎች ላይ አንዳንድ ህጎች ከነሱ ጋር ተጣጥሞ የሚሰራበት ሂደቶች አሉ።
አሁን ቀደም ባስቀመጥኩት የመቃሲድ ዒልም መሰረት የሚታይ ነው ማለት ነው። ስለዚህ እውነት ነው አለ እንደዚህ አይነት ህጎች አሉ። አዳዲስ ህጎችም ሊከሰቱ ይችላሉ። በተለይ በዛው ዘመን በሰለፉ ሷሊህ ዘመን ላይ አንዳንድ ህጎች እንኳን አቀልያ በሆኑበት አይደለም አግለብያ ሆኖ ራሱ ሙስሊሞች በሚኖሩበት ሂደት ላይ አዳዲስ ህጎች ከሸሪዓው ጋር እንደገና ተጣጥመው የሚወጡበት ሂደት አለ። ለዚህም ደግሞ ዳኛ የነበሩት ትልልቅ ዓሊሞች እነሱን ማንሳት ይቻላል። እነሱ ላይ ብዙ አይነት ጥያቄ በሚኖርበት ጊዜ እኛም ይሄንን ያስከሰትነው ሰዎችም አዲስ ነገር ስላመጡ ነው የሚል ንግግር አስቀምጧል። ወከዛሊክ ስለዚህ ሌሎቹ ደግሞ አሉ አንዳንድ ሁኔታዎች ላይ ሂደቱን አስቀምጠው ከእንደገና ማሻሻል የሚቻልበትም ደግሞ ሁኔታዎች አሉ። ስለዚህ እነዚህ የተስተናገዱ ስለሆኑ ብዙ ሰለፉ ሷሊህ ዘመን ላይ የተከሰቱ ክስተቶችም አሉና እነዚህን ወስደው ዑለማዎች በጥቅሉ የተለያዩ ነገሮችን ሲያስቀምጡ አንደኛው ምንድነው ያስቀምጡት ህግ ለምሳሌ አንድ ነገር ከተከሰተ ለሱ የሚሆን አዲስ ክስተት እናስቀምጣለን ብለዋል። ማስረጃ ካስፈልጋል ዒለሉ ማዕሪፈቱ ሪጃል የሚባለው ኪታብ ላይ አህደثቱም ፈአህደثና ብለዋል። አዲስ ነገር መጣ፣ ስለዚህ አዲስ ነገር ወሰድን። እንደውም አንዳንድ ኪታቦች ላይ ለምሳሌ ቢስናዲን ሐሰን ከመሐመድ ኢብኑ ሲሪን የተዘገበው ሙሰነፍ ኢብኑ አቢ ሸይባ ላይ ያለለ አወሉ መን ሰአለ ፊ ሲር የመጀመሪያ በሚስጥር ዳኝነት ነው ሚስጥር ተከታተሎቹን ምንድነው ምስክርነት የመጡ ሰዎችን ሲጠይቅ የነበረው ሹራይህ ነው የሚል አለ ተብሎ ተገልጿል ማለት ነው። ስለዚህ አባ ኡመያ መናራቸው እንደዚህ አይነት ክስተት አዲስ ህግ አጣጣማችሁ ሰራችሁ እንደሽሏቸው فقال ان الناس احدثوا فاحدثت ሰዎች አዲስ ክስተት አመጡ ከዛም ጋር አስከሰትኩኝ የሚል ንግግር ተቀምጦ እናገኛለን። ስለዚህ ኡሱል الفقه ኪታቦች ላይ እንደሚቀመጠው ምን ብለን ነው የምንገልጸው? ለምሳሌ يحدث للناس في كل زمان من الاحكام ما يناسبهم ይሄ ደግሞ ቀጥታ የተቀመጠ ቃል ነው። ስለዚህ ትልቅ ታቢዒዎች አሉ እነ ጧኢ ማለት ነው እነ ሰዒድ ኢብኑ ፈይሩዝ እነዚህ የመሳሰሉትም አዳዲስ ክስተቶችን በሚጠቁም መልኩ ያስቀመጡትም ሂደቶች አሉ። አንዋዲሩ ዚያዳት የሚባለው ኪታብ ላይ እንደዛው አዳዲስ ክስተቶች ይቃሉ ይስተحدث للناس اقضيه بقدر ما يحدثون من الفجور አሉ። ሰዎች ክስተት በመጥፎ ነገር ባመጡ ቁጥር አዳዲስ ክስተት ደግሞ ይደረጋል ነው። አልዕለም ቢንዋዚል አህካም የሚል ኪታብ ላይ ደግሞ እንደተቀመጠው ለሰዎች አዳዲስ ክስተቶች አጣጥሞ ማስቀመጥ አስፈላጊ ነው። ስለዚህ እንደ መሷሊህ አልሙርሰላ ጋር አብረው ደግሞ ታይተው የሚታዩ ጉዳዮች ናቸው አንዳንዶቹ ጉዳዮች የሚወጡት ማለት ነው። ወላኪን ግን እነዚህ ቀዋጢዕ የሚባሉ ወይም ደግሞ ቁርጥ በሸሪዓው የመጣባቸውን ክስተቶች ግን ፈቅደው ግን መምጣት አይችሉም። ለምሳሌ ሰዎች በእርግጥ ሁሉን የሚመለከት ህግ ስላለ ነው እንጂ ለምሳሌ ነው የምናነሳው ሰዎች ሁሉም እዚህ አካባቢ ያሉ ሰዎች መጠጥ ይጠጡ ስለዚህ ተብሎ ቢመጣ እስልምና መጠጥን ይፈቅዳል በሚል ህግ የሚሻሻል ግን ሆኖ አይደለም። እዚህ ግን መልኩ እንዳይታይ ሌሎች ግን አንዳንድ ክስተቶች ካሉ ግን አቅልያ በሆኑበት ጉዳዮች ላይ እንዲሁም ሌሎችም በዛው ራሱ አግለብያን በሆኑ ጉዳይ ላይ አዳዲስ ነገር ሲፈጠር መልሰው አዳዲስ ሂደቶችና ህጎች ሊወጡ ይችላሉ ማለት ነው። ይሄንንም ማየት ይችላል። ሌላው ደግሞ ስለ ሚስር ቃዲዎች የጻፉት ኢብኑ ሐጀር አንድ ኪታብ አለ። እነዚህን የመሳሰሉትን ያስቀምጣሉ ማለት ነው። ስለዚህ የሚቻልበት ሂደት አለ ነው ባጭሩ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የተከታተላችሁ የምትገኙት በነጃሺ ሚዲያ ተዘጋጅቶ እየቀረበላችሁ የሚገኘው ሳምንታዊ አንድ ጥያቄ ያለኝ የተሰኘው የፈትዋ የጥያቄ ፕሮግራም ነው። ጥያቄያችሁን እያስተናገድን እንገኛለን። ሁላችሁም ጥያቄ ያለን ሰዎች አንድ ቁጥርን እየጻፍን ወይ ገስት ላይ እየካላካችሁ ጥያቄያችሁን ማቅረብ ትችላላችሁ። ያም ካልሆነ ደግሞ በኮሜንት ብታሰፍሩ እኛ ጥያቄዎቻችሁን የምናደርስ ይሆናል ማለት ነው ለሼኻችን። እንትን ምንድነው ሌላኛው ጥያቄ ደግሞ የዱንያ ፍቅርና የአኺራን ለአኺራ የሚሰራን ስራ ሚዛኑ በአንድ አማኝ ህይወት ውስጥ ወይም በዛ ልብ ውስጥ እንዴት ሊጠበቅ ይችላል ነው ሁለቱን። አላህ ሱብሓነሁ ወተዓላ ያው ቁርአን ላይ እንደተገለጸው فمن يعمل مثقال ذرة خيرا يره ነው የሚለው አንድ መልካም ነገር የሚሰራ ከሆነ ጥቅንጣትን ብትሆን ያችን ይመለከታታል አኺራ ላይ ዋጋ ኖሯት ማለት ነው። እንዲሁም ደግሞ መጥፎ ነገር ደግሞ የሚሰራ ከሆነ ደግሞ ومن يعمل مثقال ذرة شرا يره ይላል። ልክ فمن يعمل مثقال ذرة خيرا يره እንዳለው ይሄም ደግሞ ዱንያ ላይ መልካም ነገር የሰራ ከሆነ አኺራ ላይ ثوابون የሚያገኝበት ነገር አለ። መጥፎም ነገር ደግሞ የሰራው እንደዛ ነው። ሱሐባዎቹ ዘመን ላይ ራሱ ሚንኩም መን ዩሪዱ ዱንያን ከእናንተ መካከል የሚፈልጋለ የሚል አያ ወረደና አንዳንድ ሱሐቦች ተፋሲር ኩቱቦች ላይ እንደተቀመጠው እኛ እኮ በዚህ ዘመን ላይ እንደዚህ የሚያደርግ የሚፈልጋለ ብለን አናስብም ነበረ ይሄ አያ እስኪወርድ ድረስ ብለው ተናግረዋል።
ስለዚህ ሁሉም እንደንያው ነው የሚሆነውና የዱንያ ስራውንና የአኺራውን ለማስጣጣም ሁል ጊዜ ማድረግ ያለበት ምንድነው? አንደኛ ንያውን ማሳመር ነው። የሁሉ ነገር ተግባር ዋናው መነሻ ንያ ነው። ያ ብቻ ደግሞ ሳይሆን ዒልም የሚያስፈልገዋል። ሰውየው የትኛው መጥፎ ነገር ላይ እንደሚጥለው የትኛው መልካም ነገር ላይ እንደሚያስከስትለት ሊለይ የሚችልበት ዒልም ያስፈልጋል። ምክንያቱም ጠለቡል ዒልሚ ፈሪዶቱን ዐላ ኩሊ ሙስሊም፣ በሙስሊማትም ላይ በአጠቃላይ እውቀት መፈለግ ግዴታ ነው የሚሆነውና ዒልም ደግሞ በሸሪዓ ላይ የተንተራሰ ስለሆነ አንደኛው መፍትሄው ዒልም ነው። ሁለተኛ ደግሞ ሙሐሰባ ማድረግ ራሱ ላይ የሰራውን ስራና መጥፎ ስራ ሙሐሰባ ማድረግ ነው። በአንድ በተዘገበ ታሪክ ላይ አንድ ሼክ ነበሩና አንድ ትልቅ ሰው ናቸው። እሳቸው ደግሞ በጣም ነጋዴ ነበሩ። ረጅም ዓመት ከቆዩ በኋላ በአጋጣሚ አንድ ሰው ገንዘብ ሲጠይቃቸው መጥፎ ምላሽ መለሱለት፣ ወይም ደግሞ በቀጥታ በሰዓቱ ላይ ጥሩ መስተንግዶ አልመለሱለትም። ከዛ በኋላ ተመልሶ ሰውየው ተከፍቶ በመሄዱ ምክንያት ከ40 ዓመት በኋላ እሳቸው ሼክ ኪሳራ ገጠማቸውና ምን ይላሉ? ይህንን እኮ ኪሳራ እጠብቀው ነበር አሉ። በዛ ጊዜ ያደረኩት ሰውየውን ያደረኩት ነገር ተመልሶ መጥቶ እኔ ላይ ህይወቴ ላይ እንደዚህ አይነት ተግዳሮት ይፈጥራል ብዬ ጠብቀው ነበረ እና በዛች ምክንያት እንደሚሆን አውቃለሁ የሚል ንግግር የተናገራሉ። ስለዚህ እያንዳንዱ ንግግራችንና ሂደታችንን ሙሐሰባ ማድረግ አንደኛው መፍትሄ ነው የሚሆነው። ሁለተኛ ደግሞ የዱንያ ሀጃዎችና ብዙ ነገሮች ስላሉት ዑለማዎችን እያማከሩ አህሉል ዒልም ጋር ፈስአሉ አህለ ዚክር ኢን ኩንቱም ላ ተዕለሙን ነው። የማታውቁ ከሆነ አህለ ዚክር የሚባሉትን የእውቀት ባለቤቶችን እነሱን ጠይቁ ስለብሏልና አላህ ሱብሓነሁ ወተዓላ እነሱን መጠየቅ አስፈላጊ ነው። ስለዚህ አዋቂዎችና እውቀት ላይ የተመሰረተ ሆኖ፣ ሁለተኛ ደግሞ ሁሉም ስራው ንያው ያማረ ከሆነ ሁሉም ሰው በየትኛውም ሐለት እንኳን ቢጠራ ያው የሚጠራበት መንገድ የተለያየ ሊሆን ይችላል። ግማሹ ፈራሽ ላይ ሆኖ ሊሞት ይችላል፣ ግማሹ በአደጋ ሊሞት ይችላል፣ ግማሹ መንገድ ላይ ሆኖ ሊሆን ይችላል፣ ሶላት ላይ ሆኖ ሊሆን ይችላል። ሁስኑል ኺታም እንዲገጥመው ኸይር ነገር እያደረገ የሚጠራበት እንኳን መንገድ የተለያየ ቢሆንም ሁልጊዜ ግን ንያው ያማረ ሆኖ ከአላህ ሱብሓነሁ ወተዓላ ጋር ሙሐሰባ አድርጎ ኢስቲግፋርን የጨመረ ከሆነ አላህ ሱብሓነሁ ወተዓላ መልካም ነገር እንደሚያገኘው ይታወቃል። ስለዚህ የተወገዙ ነጋዴዎችም ይኖራሉ፣ ምናልባት የዱንያ ላይ ዘርፉ ንግድ ከሆነ ሰው ማለት ነው። እነዚህ ደግሞ ሚዛን የሚያጎድሉት የመሳሰሉት ናቸው። እነዚህን ጥንቃቄ እንድናደርግም አላህ ሱብሓነሁ ወተዓላ ነግሮናል በቀጥታ። ስለዚህ ወደ መፍትሄው ወደ መጨረሻ እናጠቃልለው ዒባዳና ዑቡድያ በሚል እይታ እናዋለን። ዒባዳ የተለያየ ሊሆን ይችላል። አንድ ሰው ነጋዴ ሆኖ ቁርአን ሊቀራ ይችላል። ያን ቁርአን ደግሞ ሲቀራው ቀጥታ እየቀራው ሊሆን ይችላል፣ ላኪን ግን ተግባር ላይ ላያውለው ይችላል። ስለዚህ ዑቡድያ የሚባለው ተግባር ላይ ማዋል የሚባለው የሚተካ ስለሆነ ተግባር ላይ ሊያውል ይገባል ማለት ነው። ወይሉ ሊል ሙጠፊፊን ብሎ ነገር ግን እሱ ሚዛን ላይ የሚያጎድል ከሆነ የሚሸውድ የሚያጭበረብር ከሆነ ይሄ ደግሞ ስለማይመጣ ቁርአኑን ራሱ እያነበበው እየቀራ መልሶ ሊያደርገው ይችላልና ዒባዳ ወደ ዑቡድያ የሚቀየርበትን መንገድ ዑለማዎች በማከር ኢስቲግፋርና የመሳሰሉትን ነገሮች ማድረግ ራሱ ላይ ማስተካከል ሊችል ይገባል። ለዚህም ደግሞ ዱዓ ማድረግ አለበት። ሌሊት የሚሰግደው ነገር ደግሞ እንደሚጠቅመው ይገለጻል። ትልልቅ ዑለማዎች የጠቀመን ያው ሌሊት የምንሰራው ስራ ነው ብለዋልና እንደዚሁ ከሰዎች ደግሞ አላህ ሱብሓነሁ ወተዓላ ድብቅ የሆኑ ባሪዎችን ይወዳል። ስለዚህ እነዛ ድብቅ ባሪዎች ደግሞ መልካም ስራ ሰዎች ሳያቸው የሚሰሩ ናቸው። ከአላህ ጋር የሚታረቅበት አንድ መስመር ማዘጋጀት መፍትሄ ነው ይባላል። ወሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛኩሙላሁ ኸይረን ሼኾቻችን እየሰጡ ላሉት ማብራሪያ እጅግ በጣም አድርገን እናመሰግናለን። ጀዛኩሙላሁ ኸይረን። ፕሮግራማችን ይቀጥላል። ማንኛውም ሸሪዓዊ ጥያቄ ካላችሁ የገባችሁ መጠየቅ ትችላላችሁ። በእውነቱ እንደዚህ በዚህ ስፔሻሊ በቲክቶክ ፕላትፎርም ላይ እንደዚህ አይነት መድረኮች ብዙም የሉም። እውቀትን ደግሞ ከምንጩ ማግኘት በጣም አስፈላጊና ወሳኝ ነገር ነውና ራስን ራስን ያለ አዋቂነት ላይ ከመደናገር በእውቀት ላይ ተንተርሶ መራመድ ከብዙ ነገር ያድናልና አሁን ፊትና የበዛበት ዘመን ላይ ነው ያለነው እንደሚታወቀው። ከዛ ሁሉ እንትን ለማለት እውቀትን እንደዚህ ከምንጩ ገብቶ መጠየቅ በጣም ወሳኝ ነገር ነው። ያላወቅነውን ነገር ግር ያለንን ነገር ክሊር ስለሚያደርግልን ማለት ነውና ሁላችሁም ይህንን እድል መጠቀም ይገባናልና ስፔሻሊ ቲክቶክ ፕላትፎርም ላይ የተለመደ ነገር አይደለም፣ ብዙም የምናገኘው አይደለም። ስለዚህ ይህን እድል መጠቀም ይገባናል ማለት ነው። እውቀት ደግሞ ከጥያቄ ደግሞ እውቀትን ከማግኛ መንገዶች ውስጥ አንዱ ነውና መጠየቅ፣ ማወቅ፣ ግልጽ እንዲሆንልን ማብራሪያ መፈለግ ደግሞ ከኛ የሚጠበቅ ይሆናል ማለት ነው ኢንሻአላህ። ሙከረም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጥያቄ ካለ
ሙከረም ይሰማል። ሰላም አለይኩም ወራህመቱላሂ ወበረካቱ። ጥያቄ ካለ መጠየቅ ትችላለህ። መርሐባ። ጥያቄ ከሌለ ኢንሻአላህ ሌሎቻችሁ ጥያቄ ካላችሁ አንድ ቁጥር እየጻፋችሁ ጥያቄ መጠየቅ ትችላላችሁ፣ ወይም ደግሞ በኮሜንት ላይ አስፍሩልን። እስከዛ ድረስ ኡስታዝ አብዱል ሐሚድ በሰለዋት ትንሽ ያሳርፉልንና መልሰን የምንገናኝ ይሆናል ማለት ነው ኢንሻአላህ። ኡስታዝ አብዱል ሐሚድ መድረኩ የእናንተ ነው። مرحبا. اللهم صل على محمد أحمد، اللهم صل على محمد الأسعاد، اللهم صل على محمد أحمد، اللهم صل على محمد الأسعاد. الحمد لله ودود الأحد أحمد الذي شرف ليلة المولد. اللهم صل على محمد أحمد، اللهم صل على محمد الأسعاد التي بطل بها الشرك واختفى أحمد، وأنار العالمين بأنواره المتوقد. النبي الهاشمي قريشي نسبا أحمد، المصطفى المكي المدني المتودد، ولد في طالع الفجر والوجود يتبسم أحمد، ويشرق الآفاق بخده المتورد، واهتز كل أكوان الله عاشقا ونزهة أحمد، وتراجفت به الملائكة بالغرام والواجد، وفتح الجنان والعطر يتبهر أحمد، لمولد طه العربي المجتبى الأمجاد. اللهم صل على محمد أحمد، اللهم صل على محمد الأسعاد، وليلة مولده رضوان من ربها أحمد، وعين غفرانه ومسك الختام المتجدد. ليتني عرفت قدر مولد أحمد أحمد، وحبه الأكرم الأظهر والمسعد. يا ليتني كانت السنة كلها ساعة أحمد، التي يحضر بها روح محمد، لو كان كل أصوات حديثه أحمد، المتصل بتجلي رب الأحاد. لو كان كل أفواه متحدثا أحمد، بأوصافه المختار ونوره المتجرد، لو كان تحرك الأشجار كلها بحبه أحمد، وكل الوجود كاس للعاشق المتودد. ليتني كل الطرائق لمدينتي أحمد، وكل مشي مشيا لروضه المتمجد. ولو كان كل الرياح أنفاسه أحمد، أشمها في الوقت بأنواره المتحمد. اللهم صل على محمد أحمد، اللهم صل على محمد الأسعاد، ولو كان كل له عينا أحمد، لو كان أنفاس ذكره بالتعدد. ليتني كانت السماوات والأرض أسطورا أحمد، لمدح المصطفى المجتبى بلا حد. ليتني كل خلق الله بمدحه قارئ أحمد، بالحبيب النبي الأبطحي أحمد. يا سبب الوجود يا رسول الحق بالحق أحمد، أسقنا صرفا بكأسك الريحان المتوقد، وما لي سواك بكل نازل وشدة أحمد، وما لي سواك بكل نازل وشدة أحمد، وما لي سواك بكل نازل وشدة أحمد. أغثنا أغثنا يا غوث الورى المسمى بمحمد، وإني ملهوف ضعيف، وإني ملهوف ضعيف، وأجرني
أحمدي من نار الفراق عن وصفك وذكرك المتجدد وإني مستجير بك يا حبيبي أحمدي من نار القطيعة والجحيم عنك من بعدي اللهم صل على محمد أحمدي اللهم صل على محمد الأسعد يا سيدي يا رسول الله أنسني أحمدي بطيفك الغالي وخدك المتورد أيسكن المحب بغيرك يا زين أحمدي أيسكن المحب بغيرك يا زين أحمدي أيسكن المحب بغيرك يا زين أحمدي يا ملاذ المخلوقات بأنواره المتجرد لولاك لم يوجد العالمون يا زين أحمدي قربك الله بكل قرب وأعظم المتودد يا أفضل خلق الله يا شفيع الورى أحمدي واحشرنا جميعا بخلوة الفيد والود يا عروس الوجود يا صاحب طيبة أحمدي يا أمان الخائفين من كل شدة ونكاد يا سيدي يا محمد إنني ظامئ أحمدي واشكني عطرك المروي بكأسك المتشيد يا واسط الكون كل مرسل وملك أحمدي يا جامع المعاني بكل كلام الحق والمتصمد يا ناشر الحق بحالة ونطق أحمدي يا حاشر المؤمنين والنبي بلواء الحمد يا عامم البعثة بكل صامت وناطق أحمدي يا مبطل الشرك والكفر والجحد وأحينا حياة بحبك سائرا أحمدي لربك الهادي اللطيف الصبور المرشد وصلي صلاتك يا ربي كل وقت أحمدي على نبيك المرتدى الهاشمي محمد وأتبع سلامك إلهي كل يوم أحمدي وينجي أمته من كل طرد والتمرد وآله الطهور الراضين المتأيد أحمدي وأصحابه أرباب المعارف والسداد اللهم صل على محمد أحمدي اللهم صل على محمد الأسعاد اللهم صل على محمد أحمدي اللهم صل على محمد الأسعاد اللهم صل على محمد أحمدي اللهم صل على محمد الأسعاد ማሻአላህ ጀዛኩሙላሁ ኸይረን ኡስታዙና ላቀረቡልን መድህ እጅግ በጣም አድርገን እናመሰግናለን። ጀዛኩሙላሁ ኸይረን። ይህ ድምጽ ናፍቆን ነበር። አሁን በድጋሚ ስላቀረቡልን እጅግ አድርገን እናመሰግናለን ሼኾች። ፕሮግራማችን ይቀጥላል። እየተከታተላችሁ የምትገኙት ሳምንታዊው አንድ ጥያቄ አለኝ የተሰኘው የፈትዋ ወይ ጥያቄ ፕሮግራም ነው። ነጃሺ ሚዲያ እንደዚህ ይሄን ፕሮግራም ይዞላችሁ ቀርቧል። ማንኛውም ሸሪዓዊ ጥያቄ ካለ ገብታችሁ መጠየቅና ለጥያቄዎቻችሁ ምላሽ የምታገኙ ይሆናል። ጥያቄዎቻችሁን የገባችሁ ሆነ ኮሜንት ላይ ብጽፉ ወይም በውስጥ መስመር ብታስተላልፉልን የምናቀርብ ይሆናል። ታፕ ኮፒ ሊንክ እያደረግን እንድንከታተልም ለማስታወስ እንወዳለን። ፕሮግራማችን ይቀጥላል ማለት ነው ኢንሻአላህ። ነገ ያው ሳምንት የተጀመረው የደርስ አለ ኢንጂነር ሼህ ፈኽሩዲን መሐመድ ራዚ መርሐባ እና በነገ ፕሮግራም ላይ ሁላችሁም እንዳትቀሩ። ከ3 ሰዓት ጀምሮ ሸሪዓዊ ማነው በአቂዳ ዙሪያ ደርስ የሚሰጡ ስለሆነ ከነገ በራሳቸው ቤት ፕሮግራማቸውን ይዘውልን ይቀርባሉ። በየሳምንቱ ቅዳሜ ከ3 ሰዓት ጀምሮ ነው። ፎሎ ያላደረግን ፎሎ እያደረግን የሼኻችንን አካውንት ከዛ እዛ ላይ ሄደን ነገ መሳተፍ ይኖርብናል ማለት ነው። በጣም ወሳኝ ነገር ነው። ባለው አሁን ወቅት ላይ እየሄደ ያለው ዋናኛ ኺላፍ ጉዳይ ርዕሰ ጉዳይ ላይ ስለሆነ ከመጀመሪያው ጀምሮ ፕሮግራሙን እያቀረቡልን ያሉት እና
እዛ ላይ መቅረት የለብንም። ወሳኝ ትምህርትም ስለሆነ ሊያመልጠን አይገባም። ሌሎችም ሰዎች እንዲከታተሉ ሼር እያደረግን እንቆያለን እንገናኛለን ማለት ነው። እዛ ላይ የኡስታዝ አብዱል ሐሚድንም እንዲሁም የነጃሺ ሚዲያን የቲክቶክም የዩቲዩብም ቻናሉን ሰብስክራይብ ፎሎ እያደረግን ፕሮግራሞችን መከታተል እንችላለን ማለት ነው። ያመለጡንም ፕሮግራሞችን ለመከታተል ጥሩ አማራጭ ሆኖ መጥቷል። ነጃሺ ሚዲያ የዩቲዩብ ቻናልን ሰብስክራይብ አድርገን እዛ ላይ ፕሮግራሞችን መከታተል ይቻላል ማለት ነው። የኛ አሁን ፕሮግራሞች የፈትዋ ፕሮግራም እንደቀጠለ ነው ማለት ነው። አሁንም ሌላ ጥያቄ አለ። በውስጥ መጥቶ ገብቶ ጥያቄ መጠየቅ የሚችል ሰው ካለ የሚፈልግ ሰው ካለ ገብቶ መጠየቅ ይችላል። ሌላው ምንድን ነበር? እንትን ለምሳሌ በኢንተርኔት ላይ ያለ መረጃ ሁሉ የሸሪዓ ዕውቀት አድርጎ መውሰድ ይቻላል ወይ? ስፔሻሊ በውጭ ዓለም ላይ ብዙ እኔም በግል ስለሚያጋጥመኝ ነውና እዚህ ላይ እንትን መሰጠትም አለበት ብዬ አስባለሁ። ምክር ወይም ደግሞ የሸሪዓውን ድንጋጌ መታየት አለበት ብዬ አስባለሁ። ግን ጥያቄው ምን ይላል? ያው በኢንተርኔት ላይ ያለ መረጃ ሁሉ የሸሪዓው ዕውቀት አድርጎ መቀበል ይቻላል ወይ? ካልሆነ ደግሞ ሰሂ የሆኑ መረጃዎችን መለኪያቸው ምንድነው የሚለውን ነው። ከዚህ በፊትም ተመሳሳይ አይነት ጥያቄዎች ተጠይቀዋል፣ ግን ቢያብራሩልን ብለን ነው ሸዎች። በዚህ ጉዳይ ላይ ያው ጥሩ ጥያቄ ነው። ሐቂቀተን በአሁን ዘመን የማንኛውም ነገር ዝም ብሎ ተነስቶ የሸሪዓ ዕውቀት አድርጎ እንደ ሐጢቡ ለይል እንደሚባለው ሌሊት ላይ እንጨት እንደሚለቅም ሰው የተለያየ ባቡንም ጨለማ ስለሆነ ብርሃን ስለሌለው ዕውቀት ማለት ነው። የዕውቀት ብርሃን ስለሌለው ማንኛውም ሰው ተነስቶ የሚወስድበት ሁኔታ ይኖራልና ይሄ መስተካከል አለበት። አንደኛ ሐጢቡ ለይል ላለመሆን በጨለማ ላይ ባቡንም ሁሉንም ማየት ጥቅሙ የሚጎዳውንም ሁሉንም በአጠቃላይ ማገብስበስ የሚያመጣ ስለሆነ ማለት ነው። በተለይ ኢንፎርሜሽኑ ብዛትና ሂደት ሰዎቹ መለየት የማይችሉበት ምናልባት አንዳንዱ ፈትዋዎችና የሚወስዱት ወይም ዕውቀት እንወስዳለን የሚሉት ከሺዓ ይሆናል ወይ ደግሞ ሙዕተዚላ አስተሳሰብ ካለው ሊሆን ይችላል ወይ ደግሞ ቁርአንዩን ብለው ራሳቸውን በሚጠሩት አካሎች ሊሆን ይችላል ወይም ሌሎችም አይነት አስተሳሰቦችን በአጋጣሚ ሳያውቀው ሊወስዳቸው ይችላልና እነዚህን መለየት የማይችል ሰው በተለይ ዕውቀት የሌለው ሰው መማር ያለበት ከዓሊሞች ነው ማለት ነው። ኢነመል ዒልሙ ቢተዓሉሚ ከእንደወረደው ዘገባው ላይ ዒልም የሚባለው በተዓሉም ነው ብለን ነው የምንጠራው። ስለዚህ አንዳንድ ጊዜ ደግሞ ከቁርአን ራሱ ዝም ብሎ ከመጽሐፍ ወስዶ ቁርአን ቃሪ ነኝ ብሎ ሰው እንደማይለው ፍቅህም ደግሞ በመጽሐፍ አንብቦ ፈቂህ ነኝ ሰው ብሎ እንደማይለው ከዑለማዎቹ ሄዶ ማረጋገጥ ተገቢ ነው። ለዚህ ደግሞ ምናልባት ብዙ ሰዎች በላይቭ ትምህርት በመማር ሊሆን ይችላል ኪታቡ ግን የት ቦታና እንዴት እንደሆነ ሳይመለከቱት ዳይሬክት ብቻ በሚሰጡ ትምህርቶች ሁሉ ነገር እዛ ላይ ተጠናቆ ብለው የሚወስዱበት ሂደት አለ። ሁለተኛ ደግሞ ትክክለኛ እንኳን ግንዛቤ ሆኖ ራሱ እያለ አንዳንድ ጊዜ ምናልባት ሰውየው የሚረዳው እንኳን በጽሁፍ ደረጃ ይቀርና በድምጽና በቪዲዮም ደረጃ ሰውየው ከተናገረው ሰውየው እንደፈለገው አድርጎ ሌላኛው አካል 100% ተረድቶታል ወይ ብሎ ለማለት አስቸጋሪ ነው። ትምህርት ቤት እንኳን ቀጥታ ተማሪዎች የሚማሩት ማለት ነው መምህራቸው ፊት ለፊት ሆኖ የሚናገረው ንግግር እንደዚህ ማለቱ ነው በሚል እንኳን ሲከራከሩበት የምናይበት ተጨባጭ ያለበት ስለሆነ ይሄ በዱንያዊ ትምህርት እንደዛ ከሆነ በሸሪዓዊ ትምህርት ደግሞ السؤال نصف العلم ይባላል። መጠየቅ ሁለተኛ ማነው የዕውቀት ግማሽ ነው ይባላልና በመጠየቅ መዳበር ያለበትን ከአህሎቹ ከዑለማዎቹ ሄዶ መማር አስፈላጊ ነው። ከዚህ አንፃር ኢንተርኔት ላይ የሚሰጡ ትምህርቶች ከዑለማዎች ያብቃቃሉ ማለት አይደለም። ወላኪን ግን አንድ ሰው በቂ ብቃትና ዕውቀት ካለው መሰረታዊ ዕውቀቶችን ማወቅ ከቻለና እንዲሁም ደግሞ ነገሮችን መለየት ከቻለ ከመጽሐፍ አንብቦ መረዳትና መያዝ ይችላል ወይ በሚለው ጉዳይ ላይ ዑለማዎች ይችላል ብለዋል። ለዚህም ደግሞ ሼክ ሰዒድ ሁዳ ምሳሌ ናቸው። አንድ ሙንተደረያሂን ጥያቄ አለና እዛ ላይ በተዘጋጀው ላይ ጠይቋቸው ነበርና ከኪታብ ይዞ ዒልም ኢስቲፋዳ ማድረግም ይቻላል እንዲሁም አንብቦ ሼክ ባያስተምረው ማለት ነው የሚል ነገር አስቀምጧል። ለዚህ ደግሞ መነሻ ወደ ኋላ መለስ ብለን ብናይ አሪዋያ ሚን الكتب ከኪታቦች ደግሞ የተለያዩ ሐዲሶችን ነቅል አድርጎ ኢጃዛም ተሰጥቶ ሊሆን ይችላል። ከኪታቤ ከወሰድክ ኢጃዛ ሰጥቻለሁ የሚሉ መሻይኾችና አንዳንድ ኩቱቦች ከተገኙ እነሱንም መውሰድ የሚቻልበት ሂደቶች ደግሞ እንዳሉ ይታወቃል። እነዚህም ራሱ የሚወስዷቸው ዑለማዎቹ ነው ማለት ነው። ስለዚህ መሰረታዊ ዕውቀት ከዑለማዎቹ መማር አስፈላጊ ነው። ከዛ ውጭ ግን በቪዲዮ ቀርተው ሁሉ ነገር አውቀናል ማለት ግን አይቻልም። ወይ ደግሞ በተለያየ መልኩ
መጣጥፎችም ሊሆን ይችላል አንዳንድ ጽሁፎችን በማንበብ ብቻ በዛ ኢስቲግና ማድረግ አይቻልም። ይሄ ደግሞ ጥራዝ ነጠቅ እውቀት ነው የሚሰጠውና መሰረታዊ እውቀቶችን ማወቅ አስፈላጊ ነው። ስለዚህ ይህንን ጥንቃቄ ሊወሰድበት ይገባል። በአሁኑ ዘመን በጣም አስቸጋሪ ነው የሚባል ሂደት ላይ ደርሷል። ስለዚህ ጥንቃቄ ይፈልጋል ማለት ነው እና ዑለማዎች የተለያየ ንግግሮች አሏቸው። በጣም አስገራሚ ንግግሮች አሏቸው በዚህ ጉዳይ ላይ ሲናገሩ ማለት ነው። አንድ ግጥም አለ በተለይ ሪሽ አለው ልክ አንድ ሰው ሪሽ የሚባለው ያው ልክ ላባ የሚባለው አይነት ማለት ነው። እንደዛ አይነት አለው ላኪን ግን አይበርም ከመጽሐፍ የሚወስድ ሰው የሚል አይነት ገለጻ የተቀመጠበት ስላለ ስለዚህ ማረጋገጥና በተለይ መሰረታዊ እውቀት መጨበጥ ወሳኝ ነው የሚለውን ምክር መውሰድ አለባቸው። ስለዚህ በሐያት መሻይኾቹ እያሉ ከነሱ ነው ሰው ሊወስድ የሚገባውና በተለይ መማር ደግሞ ብዙ አይነት ትምህርቶች አሉት እንደ ሸሪዓ ማወቁ ብቻ ሳይሆን መተግበሩንም ሲፋውንም አተገባበሩንም ሂደቱንም ከመሻይኾች ብዙ የሚያዝ ስላለ በተለይ ደግሞ ዒልም የሚባለው ከሶድር ወደ ሶድር ከቀልብ ወደ ቀልብ የተሸጋገረው ስለሆነ በዛ ሂደት መማር አለበት ሰው። ስለዚህ አንዳንድ ነገሮችን ጥንቃቄ ሊወስድ ይገባል ነው። ከዛ ውጭ ግን አንዳንድ ነገሮችን ደግሞ ቪዲዮ ላይ አይቶ ተለቅ ያደርጋሉ። ስለዚህ ዒልምና ሙደወን የሆኑ ኪታቦች ላይ የሚቀርብበት ላይ ያን ወስዶ ሰው ቢማር እንደ ተለቂ ይወሰድለታል ያን ወስዶታል ይባላል። ወላኪን ግን በዛ ተብቃቅቶ ግን መሄድም የለበትም። ከእንደገና ኪታቦቹንም መሻይኾች ዘንድ ይቀራል ለበረካም ይቀራልና የበለጠ ጥንቃቄ የሚወሰድበት ጉዳይ ነው የሚለው እንዲወሰድ ነው። ግን አንዳንድ ነገሮችን ግን ከዛ መውሰድና ኪታቦችን ማውረድ ሊሆን ይችላል። ነገሮችን ለማረጋገጥ ማየት ደግሞ ይሄ ደግሞ የተፈቀደ ነው፣ ምንም ችግር የለውም። ምክንያቱም ማረጋገጥ አስፈላጊ ስለሆነ ማለት ነው። ስለዚህ በዚህ አይነት መልኩ የሚታይ ነው። ከጥንቃቄ ጋር የሚቻልበት ሂደቶች አሉ። ነገር ግን ማንኛውም ሰው ግን ተነስቶ መለየት የማይችል ሰው ከሆነ የትኛው ፈትዋና ሂደት መሆኑን ሳይገነዘብ የተለያዩ ጀማዓዎች አሉ፣ የተለያየ አመለካከት ያላቸው ወጣ ያሉ አመለካከቶችም ያሏቸው አሉና ከየትኛው እንደሚወስድና የትኛውን የተመገበ እንደሆነ ስለማያረጋግጥ ያን ይዞ ደግሞ የመጨረሻ ጉዳይ እዛ ላይ ያለቀ ነው በሚል አስገዳጅ የሆነ እውቀት አድርጎ ሊወስደው አይገባም። መሰረታዊ እውቀት ያስፈልጋል። ከዛ ውጭ ግን ባለው መጠን ኢንተርኔትም ሊጠቀም ይችላል። ግን ከዑለማዎቹም ያውቃቃ ሆኖ ሳይሆን ዑለማዎቹም መሰረታዊ ይዞ አንዳንድ ኪታቦችን ለማውረድ አንዳንድ ነገሮች ለመረዳት ከኪታቦች ኢስቲፋዳ ለማድረግ ሙጧላ ለማድረግ የመሻይኾቹ በየገጠሩ ሙጧላ አድርግ በሚል የሚያስቀምጡት ነው። ግን ቸክ የሚያደርገው አካል ያስፈልጋል። ወደ መሻይኾቹ ይመለሳል ጉዳዩ ማለት ነው። በዚህ ልክ የሚታይ ነው። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሃባ ፕሮግራማችን ይቀጥላል። ከማላቲን ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሃባ ጥያቄህን ማቅረብ ትችላለህ። መርሃባ ከዛ በፊት ግን ማለት ከቁርአን ነበር የኔ ጥያቄ። እንደዛ የሚቻል ከሆነ ከቁርአን የሆነ ቦታ ነበረና እሱን ቦታ መጠየቅ የሚቻል ከሆነ ስለጠይቅ ነበረ። ግለሰባዊ ሸሪዓዊ ከሆነ ማንኛውም ጥያቄ መጠየቅ ትችላለህ። ግለሰባዊ አይሆን እንጂ ማለት ነው። መርሃባ እሺ። ቢስሚላህ አልሐምዱሊላህ ሰለላሁ ዐለይሂ ወሰለም። የኔ ጥያቄ ምንድነው ኡስታዝ ሱረቱል ኢምራን ላይ 6ኛው ቁጥር ላይ ማለት ነው ፈአማ الذين في قلوبهم زيغ የተባሉት እነዛ ዘይግ የሆኑ ሰዎች እነማን ናቸው? እዚህ ጋር በቀጥታ አንተ የምንለው ከሆነ ሙተሻቢሃ ይላልና እነዛ ሙተሻቢሃ የሚከተሉ ናቸው ምናምን ነበርና እንደዛ የሚባለው እስቲ ይሄን ነገር ግልጽ ብታደርጉልኝ የሚል ነበር ኡስታዝ። መርሐባ ይሄ ቁርአን ላይ ሁለት አይነት አያቶች እንዳለ ያረጋግጥበት ነው። አንደኛው ሙህከማት አያቶች ያሉበት ነው። ሁለተኛው ደግሞ ሙተሻቢህ የሆኑ አያቶች ያሉበት ነው። አላህ Subhanahu Wa Ta'ala አሊ ኢምራን ላይ ነው 7ኛው አንቀጽ ላይ من إلى الفهم الذين في قلوبهم زيغ فيتبعون ما تشابه منه ابتغاء الفتنة وابتغاء تأويله ብሎ ያስቀምጣል። እነዛ በልቦቻቸው ጥመት ያለባቸው ወይ ደግሞ ሙተሻቢህ አሻሚ የሆነውን ጉዳይ ላይ የተከታተሉ ፈተና የሚፈጥሩ ማለት ነው። ለዚህ ምሳሌ ተደርገው ከሚመጡ መካከል ሱበይግ ኢብኑ አሰል የሚባለው ነው። በሰይዱና ዑመር ዘመን ላይ የነበረ ሰው ነው። ይህ ሰው ደግሞ ሙተሻቢህ አያቶችን በመከታተል ሲጠይቅ ነበርና ለእርሱ ደግሞ ያደረጉት ምንድነው? እሳቸው በራሱን በዱላ በመምታት ከዛ አስተምሮቱ ከዛ ሐሳቡ እንዲመለስ አድርገውታል። ከዛ በኋላ ወላሂ በአላህ ይሁንብኝ ያላቸው የመታቸውን ጊዜ የሐሳብ ወጣልኝ ይላል ማለት ነው። ስለዚህ ሙተሻቢህ አያ ተከታታዮች ብለው የሚባሉት እንደዚህ አይነት ተመሳሳይ ሂደቶችን የሚከተሉ ናቸው። ዘይግ ያለባቸው የተባሉት ደግሞ መጨረሻው ሙተሻቢህ አያት መከታተል
ያለ እውቀት ከመሆኑ አኳያ ምክንያቱም ኢብቲጋ አልፊትና ስለሆነ ዓላማቸው ፈተናን በመካከላቸው በሙስሊሞች መካከል ማስገኘት ወይ ደግሞ የፈተናን ፈልገው መጥፎ ነገር እንዲከሰት ፈልገው ስለሆነ ሌላኛው ደግሞ ኢብቲጋ ተእዊሊ እውቀት በደንብ አለን ተእዊሉ እናውቃለን ብለው ስለሚናገሩ ነው ማለት ነው። ነገር ግን ተእዊል ወይም ትርጓሜ አላህ Subhanahu Wa Ta'ala ብቻ ነው የሚያውቀው ተብሏል። ሌላው ደግሞ በእውቀት ጥልቅ የሆኑ ሰዎች ያወቁት ነው ተብሎ ደግሞ ተገልጿል። ስለዚህ ማዕሊሙ ተንዚል በሚባለው ኪታብ ምን ይላል? እነዛመኑ ያሉት የተባሉ ወራሲኹነ ፊል ዒልም የቁሉን አመና ቢሂ ያሉት እነዚህ አይነት ሰዎች ምንድናቸው ሲባል ተቅዋ ያላቸው በአላህና በፍጡራን መካከል መተናነስ ያላቸው እንዲሁም ደግሞ የዱንያ ፍላጎት የሌላቸው እንዲሁም ደግሞ ራሳቸውን ነፍሳቸውን ለአላህ Subhanahu Wa Ta'ala ጥረት በማድረግ በማስተካከል ላይ የሚገኙ የሆኑ ሰዎች ናቸው። እነዚህ ሲሰበሰቡ ነው እውቀት ያላቸው ሰዎች ይላል። ነገር ግን እውቀት የሌለው ሰው ከሆነ ግን በጉዳዩ ላይ የሚገባ ከሆነ ጥመት የሚባል ነገር ይከሰትበታል። በዚህ ደግሞ ብዙ ሰዎች ደግሞ ብዙ ችግር ውስጥ የሚገቡበት ሂደት ስላለ ሐቅን የሚስቱበትን መንገድ የሚፈጠርበት ሁኔታ ሊፈጠር ይችላልና ከዚህ አንፃር ዘይጋ ያለባቸው የሚባሉት እውቀትና እውነትን ለመፈለግ ሳይሆን ያላቸውን ስሜትና ፍላጎት ቁርአኑ በዛ መልኩ ተጠምዞ መሄድ አለበት በእኛ ረዳድና ግንዛቤ ብቻ የሚል ምንም አይነት ማስረጃም ሆነ ማረጋገጫ የሌላቸው ሰዎች የሚከተሉት ነው። ስለዚህ እነዚህ አይነት ሰዎች የቢድዓ ሰዎች ናቸው። አዲስ ፈጠራ አካባቢ የሚሄዱ ሰዎች ናቸው። ኢማም ማሊክም እንደዚህ አይነት ሰው ጥያቄ አንድ ሰው ጠይቋቸው ስለ ኢስቲዋ ማለት ነው ኢብኑ ቁዳማ እንደሚሉት አልመቅዲሲ ማለት ነው ይሄ አያቱል ኢስቲዋ የሙተሻቢህ ነው ብለዋል። ይህን ከጠየቋቸው በኋላ በጣም ላብ ነበረ ሙሉ በሙሉ ያጠመቃቸው ሰውነታቸው በአጠቃላይ። ከዛ በኋላ ይህን ሰውዬ ይውጣልኝ ብለው ተናግረዋል። ቁርአን ላይ መጠቀሱ ይታወቃል። ነገር ግን ሁኔታና እንዴትነት ብሎ የጠየቃቸው ግን ይሄ አቅል ላይ የሚሰወር አይደለም፣ በአእምሮ መጥቶ እንዲህ ነው ተብሎ የሚገለጽ ጉዳይ አይደለም የሚል ምላሽ ሰጥተዋል። ስለዚህ ጥመት ያለባቸው ሰዎች ተብለው የሚባሉት እንደዚህ አይነት ተመሳሳይ የነበሩ ሙተሻቢህ ሁኔታዎችን የሚከተሉ ፈተና ለማስከሰት የሚፈጥሩ ሰዎች ናቸው ማለት ነው። እነዚህ ናቸው ተብሏል። ሌላው ደግሞ መኪ ከሚጠቅሱት መካከል አንድ ሰው ነበረ። ነብያችን አለይሂ ሰላቱ ወሰለም አንድ ሁል ጊዜ ቁርአን ይቀራል። ይህም ቁርአን ደግሞ ነብያችን አለይሂ ሰላቱ ወሰለም አላህ Subhanahu Wa Ta'ala ባሪያው እንደፈለገ ይወቅሳል። ነብያችን አለይሂ ሰላቱ ወሰለም የጠቀሰባቸው አያ ነበርና አንጃሁል አዕማ ስለ አዕማው የጠቀሱበት ማለት ነው። ስለዚህ የተጠቀሰበትን የቁርአን አያ በተከታታይ በማንበቡ ምክንያት ይህም ደግሞ ከዛ ውስጥ በሚታይ መልኩ ሰይዱና ዑመር ኢብኑ አልኸጣብ እርምጃ ወሰዱባቸው ሁኔታ እንዳለ ይገለጻል ማለት ነው። ስለዚህ እነዚህን ነገሮች የሚከታተል ሰው ሙተሻቢህ አያቶችን የሚከታተል የሆነ ስለ አላህ Subhanahu Wa Ta'ala የመሳሰሉትን ገለጻዎች የሚከታተል ሰው ይህንን ጥንቃቄ ሊወሰድበት የሚገባ ስለሆነ ጥመት ውስጥ የሚያስገባ ስለሆነ እነዚህን ሰዎች ልንጠነቀቃቸው ይገባል። ግን ሱረቱ አሊ ኢምራን ላይ ይሄን የተጠቀሰውና ስለዚህ አበሰ ወተወላን እየቀራ በዚህ አይነት መልኩ ነብያችን ለመውቀስ ነው ወይ እሳቸው ላይ እንትን ለማለት ነው በሚል እንትን የተባለበት እርምጃ የተወሰደበት ሁኔታ አለ ማለት ነው። ይህም የኢብኑ ኡሚ መክቱምን የነብያችን አንደኛው አይናቸው እንትን ብለው ግን ሙአዚኖቻቸው ከአራቱ ሙአዚኖቻቸው መካከል አንደኛው የሆኑት ማለት ነው ስለሳቸው የሚያወራ ነውና ሁልጊዜ ይህንን እየቀራ ሲያሰግድ ስለነበረ እሳቸው ሊያስተምሩ በሚችል መልኩ ሰይዱና ዑመር እርምጃ እንደወሰዱበት ተገልጿል። ስለዚህ ሙተሻቢ አያትና ጥመትና የተለያዩ ነገሮችን መፈለግ ይሄ ስሜትን ማስከተል የሚያመጣው ጉዳት ያለ ነውና ዓሊሞች ብቻ የሚገቡበት ጉዳይ ላይ አለመግባት ነው የሚያስፈልገው። ዓሊሞች የሚገቡበት ጉዳይ ላይ ግን ራሴን ያውቀዋለሁ በቃለሁ ብሎ ግን እጅ ማስገባት ሌላ አደጋ ይኖረዋልና ይህም ደግሞ ከአዋቂዎች መራቅ የሚያመጣው ጉዳይ ስለሆነ ለዛ ነው ሱበይግ ኢብኑ አሰል የሚባለውን ሰይዱና ዑመር በመምታት እንዲስተካከል ያደረጉት። ስለዚህ ጥንቃቄ የሚፈልግ ነው ለማለት ነው። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እየተከታተላችሁ የምትገኙት ሳምንታዊ የፈትዋ ጥያቄ ፕሮግራማችን ነው። ጥያቄያችሁን ሼኻችን እያስተናገዱ ነው የሚገኙት። አሁንም ጥያቄ ካላችሁ አንድ ቁጥርን ወይም ኮሜንት ላይ ጽፋችሁ ወይም ገስት ላይ ገብታችሁ ጥያቄ መጠየቅ ትችላላችሁ። ጥያቄዎቻችሁ ምላሽ የሚያገኙ ይሆናል ኢንሻአላህ። በነገራችን ላይ ያው ነገ ኢንጂነር ሼህ ፈኽሩዲን መሐመድ ራዚ የራሳቸው የቲክቶክ ቤት ላይ ወሳኝ የሆኑ ትምህርቶችን እየሰጡ እንደሆነ ባለፈው ሳምንት ጀምረዋል። ስለዚህ በአቂዳ ምንድነው ከሚለው ጀምሮ በአቂዳ ዙሪያ ትምህርት ደርስ ስለጀመሩ የእሳቸውን ጣፋጭ ትምህርት ነገም
በሰዓታችን 3 ሰዓት ተኩል ጀምሮ በእሳቸው ቤት ተገኝተን ሁላችንም እንድንታደም እንጋብዛለን። እሳቸውም እየጋበዙን ያሉት እና እዛ ላይ መሄድ እንችላለን። የነጃሺ ሚዲያን የዩቲዩብ ቻናልም ሰብስክራይብ ብታደርጉ እነዚህና መሰል ፕሮግራሞችን መከታተል ትችላላችሁ። አመለጣችሁንም እዛው ላይ ማግኘት ትችላላችሁ። ጥያቄዎቻችሁም አሁንም እያስተናገድን የምንሄድ ይሆናል ኢንሻአላህ። አንድ ጥያቄ በኮሜንት መጥቷል። ከሱ ጋር ተያያዥ የሆነ ጥያቄ እኔ ጋርም አለ። የኑን የተሰኘ የቲክቶክ ስም ጠቀምታችን ነች ይመስለኛል። የዳዕዋ አደቦች ትንሽ ብትነግሩን ሼኻችን የሚል መሰዳደብ፣ መዘላለፍ እየበዛ ነው። ሐቅን ለማስገንዘብ መሰዳደባችን ተንፊ አይሆንም ወይ የሚል ነው። ምናልባት አያይዘው እንዲመልሱልን። በማህበራዊ ሚዲያ ላይ ለምሳሌ ከመጥፎ መከላከል ማለት ሰዎችን ማጥቃት ማለት ነው ወይ? ወይም ደግሞ በምን አይነት ዘዴ ነው ከመጥፎ መከላከል የሚቻለው የሚል ነው። ምናልባት አንዳንድ ጊዜ ከላይ ተሳስቷል ሐቅ ላይ አንዳንድ ክርክሮችም እኔም አስተውያለሁ እንዲህ ምልልሶች ማለት ነው። ከመጥፎ መከልከል ማለት ሰውየውን በጋህድ የሰራውን በጋህድ ነው የሚል አይነት ሐሳቦች አሉ። በጋህድ ነው ማረም ያለብን የሚል አለ። አንዳንድ ጊዜ ደግሞ አይደለም ጎን ወይ በሜሴጅ ወይም ሰውየው ጋር ደውሎ በግል ሊነገረው ይገባል የሚል አለ። ምናልባት ከዚህ ጋር ተያያዥ ስለሆነ አያይዘው ቢመልሱልን ሼኾች። መርሐባ። ይህ ጉዳይ እውነት ነው፣ ብዙ ቦታዎችን የበላሽ ያለ ጉዳይ ነው። በተለይ ዳዕዋ ብለን ስንል ዋና ዓላማችን ያው አላህ ሱብሓነሁ ወተዓላን ውዴታ መፈለግ ነው። የአላህ ሱብሓነሁ ወተዓላ ውዴታ ሲፈለግ ደግሞ በመልካም ነብያችን አለይሂ ሰላቱ ወሰለም በሄዱበት መንገድ ነው። ነብያችን የዳዕዋ ምሳሌ ናቸው። እሳቸውም ደግሞ አንድም ቦታ ላይ ተሳድበዋል ተብሎ አይታወቅም። ነብያችን አለይሂ ሰላቱ ወሰለም ተሳዳቢም አልነበሩም። እንደውም ደግሞ ራሳቸው ያሉን ሲባቡል ሙስሊም ፉሱቅ ብለው ነው የተናገሩት በሐዲስ ላይ። ስለዚህ አንድ ሙስሊም የሚሳደብ ከሆነ ፋሲቅ የሚሆንበት አንደኛው ምልክት ይሆናል ማለት ነው። ምክንያቱም ተሳዳቢነት አንድም አይነት ኸይርን የሚረዳ አይደለም። አላህ ሱብሓነሁ ወተዓላ ደግሞ ሐቅና እውነቱ በስድብ ደግሞ የሚታገዝ አይደለም ማለት ነው። የዚህ ሁሉ ተሳዳቢና የመሳሰሉት ድርጊቶች ያው የአላዋቂነት ምልክቶች እንደሆኑ ተደርገው ነው የሚወሰዱት። በተለይ ውይይቶች ላይ ይበዛሉ። አንድ ሰው የበለጠ የበላይነት አሳያለሁ በሚል ሐቅን እውቀት ያጠረበት ጉዳይ ላይ በዚህ ተመሳሳይ አይነት አካሄዶች በመሄድ ሰዎችን ሌላውን እናስተምራለን የሚሉበት ሂደት ከተሰውፍም ይወጣ ነው። በነገራችን ላይ ዒልምና አመል ነው ተሰውፍ ሲባል ቁርአንና ሐዲስ መሰረት ያደረገ ዒልምና አመል ነው ተብሎ ሲባል እንደዚህ አይነት ነገሮች የራቁ መሆን አለባቸው ማለት ነው። ስለዚህ የተሳደቡ ሱፍይነት ነው የሚለው ሁለቱ ተቃራኒ ነው። ከሱፍያዎች መካከል ተሳዳቢ የለም። እንዲሁም ከነብያችን አለይሂ ሰላቱ ወሰለም እንዲሁም ከሰለፎቻችን ከሷሐቦች ጀምሮ ማለት ነው ምንም አይነት ተሳዳቢ የለም። ዑለማዎቻችን የተለያዩ ሰዎች ላይ ረድ አድርገዋል፣ አስተምረዋልም፣ ጥሪም አድርገዋል መልካም ነገር ግን እየተሳደቡ አልነበረም። ስለዚህ ተሳዳቢነት ያላዋቂ ምልክት ነው። እንዲሁም ደግሞ ሱኡ ተርቢያ ነው። ወይም ደግሞ አንድ ሰው በዛ ያሳደጋቸው የመለመላቸው ያስተማራቸው ሰው የወረሱበትም የራሳቸውን አካሄድ ሊሆን ስለሚችል ምናልባት አንዳንድ ጊዜ መሻይኾቹን የኛ መሻይኾች ተሳዳቢ ናቸው ብለው የሚወስዱ ሰዎች በጣም የሚገርም ነው። ኢቭን ሰዎችን ስም በመቀየር ሊሆን ይችላል። ለምሳሌ ሰዎችም ስም የሚቀየረው አንዳንድ ቦታዎች ላይ ረድ በሚደረግበት ሰዓት ሰውየውን ለማነወር ወይም ለማበላሸት ወይ ደግሞ ላለው ጥላቻ ለማሳየት ያክል ትክክለኛ ስሙን ሳይሆን እነሱ በፈለጉበት ወይም አበላሽተው ሰዎችን ስም መጥራትን የመሳሰሉትን ሁሉ በዚህ ልክ የሚታዩ ናቸውና ከዚህ ደግሞ መራቅ አስፈላጊ ነው። በሐቅ ደግሞ በስድብና በመሳሰሉት አይረዳም። ነብያችን አለይሂ ሰላቱ ወሰለም እነዛ ሙሽሪኮችን ጥሪ የሚያደርጉበት ሰዓት እየተሳደቡ አልነበሩም። ነብያችን አለይሂ ሰላቱ ወሰለም ተሳዳቢም አልነበሩም። የእሳቸውን ባህሪም አይደለም ሷሐቦችንም እንዲሳደቡ አላደረጉም። ስለዚህ ሐቅና ሐቅን መረዳት የሚቻለው በሐቅ መንገድና በነብያችን አለይሂ ሰላቱ ወሰለም መንገድ ነው። መሻይኾቻችን ተሳዳቢ አይደሉም። ለሰዎች መልካም ይመኛሉ። ያን መልካም ደግሞ የሚያደርጉት በስድብ ሳይሆን በሕክማና በዒልም ነው የሚመልሱት። ስለዚህ አደብን ያልተሟላ ሂደት የተሰውፉንም አይወክልም። ይሄ ከተሰውፍ ያፈነገጠ አስተሳሰብ ነው። ተሰውፍን ይወክላል ብሎ ከሆነ ያሰበው ራሱ ላይ ምርመራ እንዲያደርግና ተሰውፍ ከዚህ ደግሞ ሙሉ በሙሉ የጸዳ መሆኑን እንዲገነዘብ ነው። ሌላው ደግሞ ነሲሐ ሲባል ምክር ሲሰጥ ምናልባት በይፋ በግልጽ ከሆነ አንዳንድ ጉዳይ ላይ ምናልባት ፈዲሐ ሰውየው ማዋረድ ሊሆን ስለሚችል ጥንቃቄ ይፈልጋል ማለት ነው። ነገር ግን አንዳንድ ደግሞ ዘገባዎች አሉ። ለምሳሌ ሰውየው ባለበት ሁኔታ ጠቀሱት
حتى يحذره الناس ሰዎች እንዲጠነቀቁት ይላል። ስለዚህ አህሉል ቢድዓ ከሆኑ ሙጃሂር ሆኖ በዛ ላይ ጥሪ የሚያደርግ ከሆነ በጥመቱ ላይ ማለት ነው ተመክሯል ሰማ ያለውን ሰው እንደዚህ ደግሞ ስሙን ሳያበላሹ ግን መጥቀስ አስፈላጊ ነው። በዚህ አይነት አስተሳሰቦች ደግሞ ትክክል እንዳልሆን ደግሞ መጥቀስም ተገቢ ነው። አለዚህ ሐቅን ያወቁ ደግሞ ዝም ማለት ያው ይሄ ሸይጣኑን አኽረስ የሚያደርግ ንግግር ስለሆነ ዑለማዎቻችን እንደዛ ብለው ስላስተላለፉ ይሄን ደግሞ ከሸይጣን ባህሪ ጋር አብሮ ሰዎች የማይሄድበት ስርዓት የዲን መስመር ስላለ ከዛ ተቃራኒ መስራት ተገቢ ነው እንላለን ማለት ነው። ስለዚህ በክርክርና በውይይቶች ላይ ደግሞ ዒልምን መሰረት ያደረጉ ነው እንጂ ሰው አጨናነቀ በሚል አዳዲስ ፈጠራዎችን የሚፈጥሩም ሰዎች አሉ። አዳዲስ ቃዒዳዎችም የሚፈጠሩበት ሂደቶች ደግሞ ሊኖሩ ይችላሉ። ሰዎች ደግሞ ዒልምን ሳይሆን ምናልባት ለአእምሮቻቸው ምቹ የሆኑ ነገሮችን እንዲወስዱ የተመቻቹ ሆነው ከተገኙ እውነት መስሎ ሊሰማቸው ይችላል። ማንንም ሰው እንደፈለገ ይሁን የሚል አይነት አካሄዶችን ማስገንዘብ ተገቢ አይደለም። ምክንያቱም ዒልም የተደወነ የተራሱ የተገለጸ ስላለው በዛ ልክ ነው ሊሄድ የሚገባውና መረጋገጥ አለበት እያንዳንዱ ጉዳይ የሚለውን ነገር ማስተላለፍ ተገቢ ነው። ስለዚህ ሁሉም ደግሞ ባወቀው ልክ ሊያወራ ይገባል። አንደኛው የዳዕዋ አደብ የሚባለው ሁሉም ሰው ባወቀው ሊገነዘብ ይገባል። ምክንያቱም አንዳንድ ዘገባዎችን ማንሳት ይቻላል። አንዳንድ ሰዎችን መናገር አለብን። ሐዲሱን ናስ ቢማ ያዕሪፉን በሚያውቁት ነው ሰዎችን መናገር። አቱሂቡነ አዩ ከዘበ አላሁ ወረሱሉሁ አላህና መልእክተኛው እንዲስተባበሉ ትወዳላችሁን? ሰዎች በሚያውቁት ልክ ንገሯቸው ይላል። ስለዚህ ዳዕዋ አደብ አንደኛው በሚያውቀው ልክ ሰውየውን ማስተማር ነው። ምክንያቱም ግንዛቤ ላይ መድረስ የማይችለውን ጉዳይ ሰውየው ቢጭንበት በቀጥታ አንዳንድ መሰረታዊ እውቀቶች ሳይወስድ ማለት ነው የሚምታታበት ሁኔታ ስላለ ዋናው ደግሞ ሐቅም መስመር ማሳየት ስለሆነ ከዛ አንፃር ጥንቃቄ ሊወሰድ ይገባል የሚል ነው። ይሄም ደግሞ ከሰይዱና አሊ ኢብኑ አቢ ጣሊብ የተወሰደ ነው። ሐዲሱን ናስ ቢማ ያዕሪፉን ይሄም ግልጽ የሆነ አንድ የተርቢያ መንገዳችን ነው የሚለው ሊገነዘብ ይገባል ሰው ለማለት ነው። ወሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዙና ጀዛኩሙላህ ኸይረን ለሰጡን ማብራሪያ ለሰጡን ጥያቄ ለመለሱልን ምላሾች ሁሉ እጅግ በጣም አድርገን እናመሰግናለን። ጀዛኩሙላህ ኸይረን። በእውቀት ላይ እውቀት እንዲጨምርላችሁ አላህን እንለምናለን። ረዥም ሐያት እኛ እናንተም ዱዓ እንድታደርጉላቸው እንጠይቃለን። ኢንሻአላህ ጥያቄ ካላችሁ አንድ ቁጥርን መጻፍ ትችላላችሁ ወይም ከታች መጻፍ ትችላላችሁ። ያው ነገ ለማስታወሳውንም ነጃሺ ሚዲያ ኡስታዝ ሼኻችን ኢንጂነር ሸፈኽሩዲን መሐመድ ራዚ በአቂዳ ዙሪያ ደርስ ያለፈው ሳምንት ጀምረዋል። ነገም የሚቀጥል ይሆናል። ወሳኝ የሆነ ትምህርት ነው። ሁላችንም እንዳያመልጠን ለሌሎችንም ጋብዘን እሳቸው ጋር ነገ ከ3 ሰዓት ተኩል ጀምሮ በራሳቸው ቤት ፕሮግራማቸውን የሚያቀርቡ ይሆናል። ትምህርታቸውን ጣፋጭ የሆኑ ትምህርታቸውን የሚሰጡን ይሆናል። ይሄ ወሳኝ ትምህርት ነው። በጣም ወቅታዊ የሆነ ጉዳይ ነው። በእርግጥም በደንብ ማወቅ የሚገባን ነጥብ ነውና ሁላችንም እንዳንቀር ሌሎችንም ሰው ጋብዘን እዛ መገናኘት ይኖርብናል። ይሄንን ፕሮግራም ደግሞ ለመከታተል የሳቸውን የቲክቶክ ቻናል ፎሎ እያደረጋችሁ እንዲሁም ደግሞ የቴሌግራም ቻናልም አላቸው ኢንጂነር ሸፈኽሩዲን መሐመድ ራዚ የሚል እንዲሁም የፌስቡክም ቻናል አላቸው። እዛ ላይም የተለያዩ ምክሮችን ትምህርቶችን ስለሚያስተላልፉልን እዛ ላይ ማግኘት ይችላል። የተወሰኑ ደርሶችም እዛ ላይ ቴሌግራም ላይ የበፊቶቹንም ፒዲኤፎችን ማግኘት ይቻላልና እዛ ላይ የድምጽ የቮይስም ትምህርቶች አሉና የቴሌግራም ቻናላቸውንም ፎሎ ጆይን አድርጉት። የነጃሺ ሚዲያን የቲክቶክ ቻናል ፎሎ ማድረግ እንዲሁም ደግሞ ይሄንንና ሌሎችም ፕሮግራሞችን ለመከታተል የነጃሺ ሚዲያን የዩቲዩብ ቻናል ሰብስክራይብ ማድረግ አትዘንጉ። ውድ የነጃሺ ሚዲያ ቤተሰቦች በዛሬው ፕሮግራማችን ያነሳናቸው ነጥቦች ለነገ ህይወታችን ለማንነታችን እና ደግሞ ለምንወስዳቸው እርምጃዎች እንደ አንድ መጠነኛ ግብዓት እንደሚሆን ያው ተስፋ እናደርጋለን። ኢንሻአላህ በሰማነው የምንጠቀም አላህ ያድርግልን። ነጃሺ ሚዲያ ዘሪል ቮይስ ስንል እውነትን መፈለግ እንጂ ብቻ መናገር አይደለም። ልክ እንደ ዛሬ ውይይት ሁሉ ጊዜ የምናቀርባቸው ውይይቶች ሮብም ይሁን እሁድ የምናቀርባቸው ውይይት ላይ አብረን በጋራ እየተወያየን እየተመካከርን የምንሄድ ነውና
እና ልክ እንደ ዛሬው ውይይት ሁሉ ሁላችንም እየተሳተፋችሁ የምንሄድበት ነው። እርስ በርስ የምንማማርበት የምንተዋወስበት ነው። መሰረታዊ ነገር ነው። ሁላችንም ለዚህ ዲን የድርሻችንን ካላበረከትን አሁን ካለበት ተግዳሮት የባሰ እንጂ ያነሰ መሄድ አይደለም። ሁላችንም የራሳችንን ልንወጣ ይገባል። መማር አለብን፣ ማወቅ አለብን፣ መጠየቅ አለብን፣ መሻይኾች ስር መሄድ አለብን። አሁን ደግሞ ዘመኑ አልহামዱሊላህ ረቢል ዓለሚን ቴክኖሎጂው በጣም ቅርብ አድርጎልናል። ይሄው ይሄን የመሰለ ኢልም በየቤታችን በያለንበት ቦታ ሆነ አልጋራችን ላይ ሶፋችን ላይ ስራ ቦታ በየቦታ ሆነን ይሄው ኢልም እንደዚህ እየመጣ በቀጥታ እየገባንም ጥያቄ መጠየቅ የምንችልበት ሁሉ እድል የተመቻቸበት ነውና ከዚህ ካላዋቂነት ኡዝር የምናገኝበት አይሆንምና ስለዚህ የመጣን በየቦታው ላይ መሳተፍ ይገባናል። ባያለንበት የሥራ ዘርፍም ሁላችንም አበርክቶ ማድረግ ይገባናል። ትክክለኛውን ተሰውፍን ትክክለኛውን እስላም ማንጸባረቅ ምንችል ከሱ በላይ ዳዕዋ አይኖርምና መሰረታዊ ነገርም ነውና በዛ መሄድ ይገባናል። መርሐባ አቡቲ የሚል የንጽጽር አስተማሪዎች ባህሪያቸውን ራሱ አደብ የለሽ እየሆነ መምጣቱ ምንድነው ምክንያቱ የሚል ነው ሼኾች አይ ቲንክ መልከታ ነው። መርሐባ ይሄ የበለጠ የንጽጽር ሰዎች ምናልባት በዘርፉ ያሉ ሰዎች የሚያውቁት ይሆናል። ግን ለማንኛውም ታዛቢነት የንጽጽሩ ዘርፍ ከእውቀታዊነት አልፎ ንጽጽር ሲባል ያው ቀደም ብለን ያየናቸው ብዙ የንጽጽር ሰዎች አሉ። እንደ ሼኽ አህመድ ዲዳት አይነት የንጽጽር ሰዎች አሉ፣ እውቀትን ወስደው የሚያስተምሩ ሰዎች ማለት ነው። ነገር ግን ከዛ ውጭ ባሉ ሂደቶች ላይ አሁን እያየን የመጣ ነው አደብ ጋር ባለመማሩ ምክንያት አንድ ሰው ተሳዳቢነትን የበለጠ አጉልቶ እንዲመለከት ሌላውን ሰው በማብሸቅ የሚያስጨበጭብ ሆኖ ስለታየ እነዚህ አይነት ነገሮች አደብ የለሽ ወደ መሆን ሄደዋል። ሌላውን ሃይማኖት በመሳደብ የራስን ማሰደብ አይቀርምና ይህ ደግሞ ሸሪዓው ራሱ ያወገዘው ነው። ምክንያቱም ሌሎችና ማለክቶች ተሳድበን እንዲሁም ደግሞ አላህ Subhanahu Wa Ta'ala እንዲሰደብ እንዳናረግ ቁርአን ላይ እንዳናደርግ ስለታዘዝን በዚህ ልክ ሌሎችን እምነት በመንካት ወይም በማንቋሸሽ የሚደረግ ነገር የለም። እንዲሁም ሙሽሪኮችና የመሳሰሉት ሌሎችም አህለል ኪታብ የሚባሉት ነብያችን ጋር እየመጡ ጥያቄ ያነሳሉ። ተመሳሳይ የንጽጽር ሐሳብ ብለን ልንወስደው እንችላለን። ይሄንን በዚህ ሂደታቸው ላይ ግን ነብያችን የትኛውን ነገር ሲሳደቡ አልታዩም። እንዲሁም ደግሞ ሌሎችም አዋቂዎች በዚህ ዕውቀት ላይ ያላቸው ሁለቱም ሃይማኖቶች የሚያውቁት ማለት ነው እንደ አብዱላህ የመጡት ከአይሁዶች ከሰለሙ መካከል የመሳሰሉት ሁሉም በአጠቃላይ ይህን ተሳዳቢነትን አይደለም ሲደግፈው የነበረው። እንደውም የሰለሙ ጊዜ ምንድነው ያሏቸው አንተኮ እሱማ ያዋቃችን ልጅ አይደል እንዴ የሚል ንግግር ተናግረው ነበረ። ነገር ግን በኋላ ላይ ከሰለሙ በኋላ አብዱላህ ኢብኑ ሰላም እሳቸውን አንተማ ብለው መጥፎ ንግግር እሳቸው ላይ እንደተናገሩ የሲራ ኪታቦች ያስረዳሉ ማለት ነው። ስለዚህ እሱማ መሪያችን ነው የመሪያችን ልጅ ነው የዋቂያችን ልጅ ነው ካሉ በኋላ የሰለመ ጊዜ ደግሞ ከእርሱ የተጠበቁበት አዑዙ ቢላህ ያሉበት ሁኔታዎች ይታያል። ስለዚህ ይሄ በዚህ አይነት መልኩ በእነሱ መስለክ መሄድ በነብያችንና በሷሃባዎቹ መንገድ መሄድ ሳይሆን በተቃራኒው ተሳዳቢው በሆኑ ሰዎች መንገድ መሄድ ነው። ስለዚህ በዚህ አይነት መንገድ መሄድ ደግሞ ያው ይታወቃል ሁኔታው ጥንቃቄ የሚፈልግ ነገር ነው ማለት ነው። ስለዚህ እንደዚህ አይነት ሰዎችን ደግሞ በማጨብጨብ ሳይሆን ያው በመምከር በማስተማር ወደ ተሻለ ነገር እንዲመጡ ማድረግ ይጠበቅብናል እና የሂደቱ የበሽሽቅ እና የስድድብ እንዲሁም ደግሞ ክብር የመነካካት ሂደቶች ስለሆነ ያለው ጥንቃቄ የሚፈልግ ነውና በጣም አደጋም ላይ ያለበት ሁኔታ አለ። እስልምናን ሌሎችን ሰድቦ እስልምናን በማሰደብ ግለሰቦች የሚገኑበት ሂደት ሊፈጠር አይገባም። በተለይ ደግሞ በዚህ ላይ ዕውቀት አለን የሚሉ ሰዎች መምህሮቻቸው እንደዚህ አይነት ሰዎች ንጽጽር ላይ ዕውቀት የሚሰጧቸው ሰዎች ከዕውቀት ባሻገር ደግሞ ስነ ምግባርን በአኽላቅ መጣራትን አንደኛው የዳዕዋ ክፍል ስለሆነ በዛ መልኩ ሊያስተምሯቸው ይገባል። ምሳሌያችንም ነብያችን እንደሆኑ ሊረሳ አይገባምና አደብ የለሽነቱ ከነብያችንና ከሷሃባዎቹ ያስተምሩትና የውይይት መንገድ እያፈነገጠ መምጣቱ እንደሆነ ግልጽ ትዝብት የምንወስድበት ያለው። ሁለተኛ ደግሞ የግለሰቦችም አኽላቅ ነው። ምናልባት ግለሰቦች የራሳቸው የሚሄዱበትና የሶሻል ሚዲያው ደግሞ የሚያገንበት ሂደቶች አሉ። እነዚህም ተደማምረው እንደዚህ አይነት ክስተቶች እንደተከሰቱ ሁላችንም እንደታዘበው ጉዳይ ነው። የበለጠ ንጽጽር ላይ የሚሰሩ ወንድሞች ደግሞ ትኩረት ሰጥተው ቢሰሩበት የሚል ምን ይመልከታልኝ። ወሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንደሁል ጊዜ ሁሉ ሼኻችን ለሚጠየቁት ጥያቄዎች በቂና
በቂ ምላሽ እየሰጡ ይገኛሉ። ለሰጡን ትምህርት ለሰጡን ምላሽ እጅግ በጣም አድርገን እናመሰግናለን። ጀዛኩሙላህ ኸይረን። እናንተም የነጃሺ ሚዲያ ቤተሰቦች ስለነበራችሁ ንቁ ተሳትፎ እጅግ በጣም አድርገን እናመሰግናለን። የነጃሺ ሚዲያ ቤተሰቦችም ስለሆናችሁ እጅግ በጣም ደስተኞች ነን። ሁሉ ጊዜ አትጥፉብን፣ እየመጣችሁ እንድትሳተፉ እንጋብዛለን። በውይይት ፕሮግራማችን ላይ ርዕስ እንዲሆኑና በዛ ዙሪያ እንድንወያይ የምትፈልጉት ካለ በውስጥ መስመር ብትልኩልን እኛም ወደ እናንተ ለውይይት የምናቀርብ ይሆናል። እንዲሁም ጥያቄዎች ካላችሁ በጊዜ መጣበብ ወይ ባለመመቸቱ ጥያቄ በአቴኒ ታይም ጥያቄ ሲፈጠርባችሁ በውስጥ መስመር ብትልኩልን እኛም በእለቱ ለሼኾቻችን የምናቀርብ ይሆናል። ጥያቄዎቻችሁን ለነበራችሁ አስተያየት ታፕ ኮፒ ሊንክ ስታደርጉ አብራችሁን ለቆያችሁት ሁሉ ኸይር ጀዛችሁን አላህ እንዲከፍል ለምናለን። እናንተም በዱዓ አትርሱን። ባመቻችሁ ሰዓት የነጃሺ ሚዲያን ቻናል ፕሮፋይሉ ላይ በመግባት ኮፒ ሊንክ እንድታደርጉና ያው በተለያዩ ምክንያቶች ሰዎች ሪፖርት ያደርጋሉ። ምክንያታቸውን ባናቀም ማለት ነውና ሪፖርት ግን ይደረጋል። በየፕሮግራሙ 3-4 ሪፖርት ይደረጋል። ሁላችሁም ባመቻችሁ ሰዓት የተቻላችሁን ያህል ኮፒ ሊንክ እንድታደርጉም በትህትና እየጠየቅን ቀጣይ ፕሮግራም ላይ እስከምንገናኝ ነገ ሼኻችን ደርስ አለ በራሳቸው ቤት ስለምናገኝ ፎሎ አድርጋችሁ ሁላችሁም ሌሎችንም እየጋበዛችሁ ደርሱ እንድንከታተል እየጋበዝን ለዛሬ የነበረን ፕሮግራም እዚህ ላይ ያበቃል። ሁሉ ጊዜ እንደምንለው ሁሉ በረሱላችን ሰለላሁ ዐለይሂ ወሰለም ፍቅር በስተን በመንገዳቸው ጸንተን እንቆማለን። ይህ የነጃሺ ሚዲያ ሞቶ ነው ሐሳብ ነውና በእሳቸው መንገድ እንጸና ዱዓ እያደረግን ለዛሬ የነበረን ቆይታ እዚህ ላይ ያበቃል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰናዳ Najati Media, the real voice.